በህብረት መጸለይ የተገባ ነው፣ የሐዋርያቱ ትምህርት ነው ማለት ነው። ታዲያ በዚህ ቤተክርስቲያን ውስጥ ስንመላለስ እንዴት ነው የምንሆነው የሚለው የመጨረሻው ነጥቤ ነው። በዚህ ቤተክርስቲያን ውስጥ ስንመላለስ እንዴት ነው የምንሆነው? የመጀመሪያው ቅድም ያነበብነው የቆሮንቶስ መልእክት ምዕራፍ 12 ላይ መተሳሰብን አሳይቶናል አይደል? ስለዚህ በመተሳሰብ በአንዱ መከፋት ሁላችን እየተከፋል ከመከፋቱ እንዲወጣ ምን እናደርጋለን? እንጸልያለን ማለት ነው አይደል? ስለዚህ በመደሰት ውስጥ እንደሰታለን። ስንደሰት ምን እናደርጋለን? ደስ ያለው ቢኖር ይዘምር። ምን እያለ? እግዚአብሔርን እያመሰገነ። ስለዚህ በህብረት ውስጥ እርስ በርስ መተዛዘን፣ እርስ በርስ በጸሎት መተጋገዝ፣ እርስ በርስ ደግሞ በጋራ ሆኖ ማመስገን፣ እግዚአብሔርን ማወደስ የተገባ ነው ማለት ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ ያለው እንዴት እንመላለስ ለሚለው ሌላኛው መልስ ነው። እንደዚሁም ደግሞ በአንደኛ ጢሞቴዎስ ምዕራፍ ስለዚህ ምልጃ የሚደረገው ለምንድን ነው ከተባለ እግዚአብሔርን እየመሰልን ጸጥና ዝግ ብለን ይሄ ምልጃ ሁልጊዜ ያስፈልገናል። ለምን ጸጥና ዝግ ብለን እግዚአብሔርን እየመሰልን እንድንኖር ለምን ያስፈልገኛል ምናምን እያሉ ማለት ትዕቢት ነው ማለት ነው። ትዕቢት ነው። ክርስቶስ ህብረትን ሲመሰረት ያንተ ህብረት አያስፈልገኝም እኔ በግሌ ብቻዬን እያሉ እንደ መከራከር ነው ማለት ነው ምልጃን መቃወም። ከዛን ይሄ ምን ይላል መሰላችሁ? ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። የቱ? ከላይ ተጠቀሰው ስለ ሰዎች ሁሉ ምልጃን ማድረግ በእግዚአብሔር ፊት ደስ ያሰኛል። ይህን ያለው ጳውሎስ ነው። ኢዮብ ወይ ናቱ ወይ ጋዲ ወይ ዮሐዴ አይደለም። እዚህ ያለን ሰዎች አይደለንም፣ ሐዋርያው ነው ያለን። ስለዚህ እንቀበለዋለን ማለት ነው። የክርስቲያን ደንቡ ይሄ ነው። ስለዚህ በህብረት መሆን፣ መጸለይ፣ አንዱ ለአንዱ ምልጃን ማቅረብ ምንድነው? በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ማለት ነው። እሺ ኤፌሶን ምዕራፍ 6 ላይ ደግሞ እንዲህ የሚል ሐሳብ እናገኛለን። ኤፌሶን ምዕራፍ 6 ከቁጥር 17 ጀምሮ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በዚሁ አጋጣሚ እቺን ቃል ይዞ አንዳንድ ሰዎች ግላዲያተር መስለው ወጥተው ያውቃሉና ታስታውሳላችሁ? እንዲሁ ዝም ብለህ ሻሞላህን ይዘህ ትወጣለህ ማለት አይደለ። ያ በመሃል ሲሪየስ እንዳይሆን እንጫወት ብዬ ነውና ሻሞላ ይዘህ የእግዚአብሔር ራስ ቁር ልበስ ሲባል ሰይፍ ያዝ ሲባል ግላዲያተር መስለህ ትወጣለህ ማለት አይደለም። ይህ የእግዚአብሔር ቃል ነው ይላል። ስለዚህ ልክ አንድ ጦረኛ ወደ ጦር ሜዳ ሲሄድ በትክክል እንደሚታጠቀው ሰው ሁሉ በህይወቱ ዘመን ሁሉ በእግዚአብሔር ቃል ታጥቆ መውጣት አለበት የሚል መልእክት ነው ያለው እንጂ ግላዲያተር መስለው ውጣ ማለት አይደለም። ከዛ ቁጥር 18 እንዲህ ይላል፣ በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። ከዛስ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ስለ ቅዱሳን ብሎ ሲል ምን ማለት ነው? ስለተለዩ ስለ ክርስቲያኖች ማለት ነው። በነገራችን ላይ ክርስቲያኖች ቅዱሳን ይባላሉ። ስለመታበይ እኔ ቅዱስ ነኝ፣ አንድ ጊዜ ኃጢአት ተሰርቷል፣ ከዚህ በኋላ ኃጢአት የለብኝም ስለማለት አይደለም። ቅድስናችን በክርስቶስ ስለመለየታችን ነው። ቀደሰ ለየ ማለት ነው አይደል? ግዕዙ ሲፈታ። ስለዚህ የተለየነን ስንል መጽሐፍ ቅዱስ በተደጋጋሚ ቅዱሳን ይላል ማለት ነው። ከዚህ አንጻር ቅዱሳን ይባላሉ ክርስቲያኖች ማለት ነው። ስለዚህ ስለ ቅዱሳን ምን እያላችሁ? ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌል ሚስጥር በግልጥ እንዳስታወቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ይላል። አያችሁ ጳውሎስ ምን አለ? ስለኔ ለምኑ። ጳውሎስን የሚያክል ድንቅ ሐዋርያ ስለኔ ለምኑ ካለ እኔ እንትና ምልጃ አያስፈልገኝም ካልኩኝ የጳውሎስን ትህትና ተረድተን እኛ ግን ምን እንሆናለን ማለት ነው? ትዕቢተኛ እንሆናለን ማለት ነው። መሐሪው እግዚአብሔር እያለ እኛ በዛ መልኩ ምንገልጽ ከሆነ ስተት ይሆናል። ስለ ወንጌል በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ብሎ ይናገራል ማለት ነው። በሌላው ጸሎት በተደጋጋሚ በመጽሐፍ ቅዱሳችን ላይ ሌላው ስለ ሌላው ጸልዮ እግዚአብሔር ሲያደርግ አይተናል። ሌላው ስለ ሌላው ይጸልይና እግዚአብሔር ግን ይምራል። መጽሐፈ ኢዮብን፣ የማቴዎስ ወንጌል ምዕራፍ 8 ላይ የምናገኛቸው ታሪኮች አሉ። እኔ ግን አንድ ብቻ ልጥቀስና ልጨርስ ማለት ነው። ያዕቆብ ምዕራፍ 5 ላይ ያለው ያዕቆብ ምዕራፍ 5 እንዲህ ይላል፣ ከእናንተ ቁጥር 13 ላይ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ይሄ ራሱ ያለው ቤት ነው። ቅድም ክርስቶስ የመሰረታት ያልናት ሐዋርያው ጳውሎስ በሰፊው ስለ ህብረቱ የተናገረላት በቤተክርስቲያን ውስጥ ነው ማለት ነው። በዚህ ቤተክርስቲያን ውስጥ አንዱ ለአንዱ መጸለይ አለ። አንዱ ሲታመም የቤተክርስቲያን ሽማግሌዎች ወይም ካህናት ጠርቶ
እርሱን ዘይት ቀብተው ምን ያደርጉለታል ማለት ነው? ይጸልዩለታል። በዚህም ኃጢአት ሰርቶ እንደሆነ ይሰረይለታል ማለት ነው። ከዚህ አንጻር ይህን እናገኛለን። የቅዱሳን ምልጃ ሌሎች ወንድሞችም ስለሚያነሱት የቅዱሳን ምልጃ በቤተክርስቲያን ውስጥ በዚህ መልኩ የሚታይ ነው። ነገረ ቤተክርስቲያን አይተናል። አስቀድሞ ቅዱሳን የሚባሉት እነማን ናቸው? ናቱ አሳየን። ከዛን ደግሞ እነዚህ ቅዱሳን ራሱ ያሉት የት ነው ሲባል በቤተክርስቲያን ውስጥ አይደለ? ይችን ቤተክርስቲያን ደግሞ ማነች ስንል ከጌታ ቃል አንስተን አንዳንድ ሀሳቦችን አነሳን ማለት ነው። ምልጃ በዚህ ውስጥ የሚጠቃለል ነው። እግዚአብሔር ይስጥልኝ። ያሰማልን ዮባይ ቃሎት ያሰማል። በጣም ደስ በሚል መልኩ እጥር ምጥን ባለ መልኩ ይሄ በተለይ ነገረ ቤተክርስቲያን ላይ ያላቸው ብዙ ሰዎች ዮባም እንደተናገረው ነገረ ቤተክርስቲያን ላይ በጣም ብዙ ሰው ያለው የተዛባ ነገርና ዮባም ቅድም መግቢያ ላይ እንደተናገረው አንድ ጥሩ ያነሳው ፖይንት አለ። ዮባ የሰማይ አባቴን የገለጠል የሚል ነገር አንዳንድ ነገሮች አሉ። በስጋዊ አይን ሁላ በስጋዊ አይን ማንረዳቸው ነገሮች ነገር እግዚአብሔር እንደመሆናቸውና በጣም ጥሩ ማብራሪያ የሰጠው ዮባዬ ቃሎት ያሰማልን ብሎ እስኪ እግዚአብሔር ያክብርልን። በጣም ጥሩ ሀሳብ ነው። እሺ ቃሎት ያሰማልን፣ እግዚአብሔር ያክብርልን። አሁን እንግዲህ ወንድማችን ኢዮባ ቅዱሳን ምልጃን ከነገረ ቤተክርስቲያን ጋር አድርጎ በመጽሐፍ ቅዱስ አሳይቶናል ማለት ነው። እስቲ ጥያቄ ዮኒ፣ እስቲ ጥያቄ ልጠይቅ። ይህንን የቅዱሳን ምልጃ ከኛ ቤተክርስቲያን ውጭ ያሉ አካላት ለምሳሌ ማን ማን ይቀበላል? እንዴት ነው ያለው ነገር እስቲ ንገረን። እሺ ናቲ ቃሎት ያሰማልን ኢዮባ። የቅዱሳን ምልጃ በጥንታውያን ቤተክርስቲያናት በሁሉም ዘንድ የታመነ ነው። በኦሪየንታል ኦርቶዶክስ፣ በኢስተርን ኦርቶዶክስ፣ በሮማን ካቶሊክ፣ በአስትሪያን ቸርች ኦፍ ዘ ኢስት ጭምር የታመነ ትምህርት ነው። በእነዚህ ብቻ ግን ሳይሆን በኋላ ላይም ደግሞ ቆይተው በኋላ ላይ በተነሱ በፕሮቴስታንት ወይም ክላሲካል ፕሮቴስታንት የሚባሉ ጭምር በሉተራን ጭምር ይህ ትምህርት የታመነ ትምህርት ነው። ከምን አንጻር ከኛ ወደ እነሱ የሚደረገውን ጥሪ ባይቀበሉም ቅዱሳን ከላይ ሆኖ ስለ እኛ ይጸልያሉ፣ ይለምናሉ ወይም ምልጃ ያቀርባሉ የሚለውን ግን በሚገባ ያምናሉ፣ ይቀበላሉ። የአውስበርግ ኮንፌክሽን አፖሎጂው ላይ አርቲክል 21 ቁጥር 8 ላይ ማስረጃ ማሳየት ይቻላል እንደሚቀበሉ። ቆይ ማስረጃ እያሳየው ሲቀይረው አንተና ወይ ናቱን አድርግ ወይ ብቻ ጋዳ ይሁን ቀጣይ እሱ ስለሆነ በዛው አያይዞ እንደሄድበት ጋዳ ይሁን። ጋዶ አንተ ትልቁ ላይ ሁን። እሺ ይታያል። ያ ናቱ ይታያል። እሺ ይሄ የሉተራን የራሳቸው የአውስበርግ ኮንፌክሽን አፖሎጂው ላይ ነው። አርቲክል 21 ሴክሽን 8 ላይ የቅዱሳንን ምልጃ አሁን እንዳልኳችሁ ኦሪየንታልም ኢስተርንም የሮማን ካቶሊክም አስትሪያን ቸርች ኦፍ ዘ ኢስትም ጭምር ይቀበላሉ። ፕሮቴስታንቶች ራሱ አሁን ላይ የሚቃወሙት ፕሮቴስታንቶች ራሱ ከየት አምጥተው እንደሚቃወሙ አያውቁም። ምክንያቱም አባታቸው ሉተር ሳይቀር ወይም መካነ ኢየሱስ ራሱ ይህንን ትቀበላለች። ከኛ ወደ ላይ የሚደረገው ሳይሆን ከላይ ከቅዱሳን ወደኛ የሚደረገውን ተመልከቱ። ምን ይላል? ቢሳይድ ዊ ኦልሶ ግራንት ዛት ዘ ኤንጅል ፕሬይ ፎር አስ ቅዱሳን መላእክት ወደኛ እንደሚጸልዩ ይቀበሉና ፎር ዜር ኢዝ ኤ ቴስቲሞኒ ኢን ዘ ይታያቸዋል። ዘ ቴስቲሞኒ ኢን ዘካርያስ 1:12 ያስቀምጣሉ። ዘካርያስ 1 ይሄ ፌሚሊየር ጥቅስ ነው። እኛም ለቅዱሳን ምልጃ የምንጠቀሰው በተለይም ለቅዱሳን መላእክት የምንጠቀመው ጥቅስ ነው። ስለዛ ያን ጥቅስ ያስቀምጣሉ። ምን ይላል ተመልከቱ። ዌር አን ኤንጅል ፕሬስ መልአኩም ሲጸልይ ኦ ሎርድ ኦፍ ሆስት ሃው ሎንግ ዊልት ዞ ናት ሃቭ ሜርሲ ኦን ጄሩሳሌም ጌታ ሆይ የእስራኤል ጌታ እግዚአብሔር ሆይ ኢየሩሳሌምን የማትምራት እስከ መቼ ድረስ ነው? ይህ አሁን ይህን ጥቅስ ሁሉም ፌሚሊየር ስለሆነ ታውቁታላችሁ። ይህንን ጥቅስ ጠቅሰው ለቅዱሳን ምልጃ ይጠቀሙታል። ይህንን ጥቅስ የመልአኩን ምልጃ ማለት ነው። ይህን ጥቅስ ያስቀምጡና ቀጠል አድርጎ ተመልከቱ ምን እንደሚል እዚህ ጋር ይታያቸዋል። እንትን እያረኩበት ነው ቀስት also concerning the saint we consider that just as when a live that pray for the church universally in general so in the heaven they pray for the church in general ብሎ ያስቀምጣል። ማለት ነው ቅዱሳን በህይወት እያሉ ማለትም በስጋ ከኛ ሳይለዩ ስለ ቤተክርስቲያን እንደሚጸልዩ ሁሉ
በስጋም ከኛ ከተለዩ በኋላ እንደሚጸልዩ እንቀበላለን ያሉ። ይህን ያሳዩአችሁ ማስረጃ ከኦርቶዶክስ ሳይሆን የቅዱሳንን ምልጃ ከማይቀበሉ የቅዱሳን ምልጃ አንቀበልም ከሚሉ ከራሳቸው ከፕሮቴስታንት ነው። ዘካርያስ 1:12 ይህ ብቻ አይደለም። ራሱ ዘካርያስ 1:12 ጆን ካልቪን ኮሜንተሪ ላይ ካልቪን ኮሜንተሪ ላይ ራሱ ምን ብሎ ያስቀምጠዋል? ይህን ዘካርያስ 1:12 እሺ ተመልከቱ። ጆን ካልቪን ፕሮቴስታንት ነው። ጆን ካልቪን ዘካርያስ 1:12 ሲተረጉም ይቺ የመጀመሪያውን ተመልከቷት። there is nothing wrong if we say that any one of the angel pray for the church። ተመልከቱ። there is nothing wrong if we say that any one of the angel pray for the church። ምን ማለት ነው? ማንም ሰው መላእክት ስለኛ ይጸልያሉ ቢል ምንም አይነት ስህተት የለውም። ማንም ሰው መላእክት ስለኛ ይጸልያሉ ቢል ምንም አይነት ስህተት የለውም ብሎ ያስቀምጣል። ይሄ ማን ነው? ጆን ካልቪን። ስለዚህ የቅዱሳን ምልጃ በእኛ ቤተክርስቲያን ብቻ የታመነ ሳይሆን በራሳቸው በፕሮቴስታንትም ጭምር የታመነ ነው። ስለዚህ ስለ ቅዱሳን ምልጃ ለፕሮቴስታንቶች ወይም አሁን ላይ ያሉ ፕሮቴስታንቶች የድሮቹ እንኳን አይቃወሙም። አሁን ላይ ያሉ ፕሮቴስታንቶች ሲቃወሙ ማሳየት ያለብን ምንድን ነው? መጀመሪያ ጉያቸው ስር ያለውን የራሳቸውን ሰው ማሳየት ይኖርብናል። ምክንያቱም ጆን ካልቪን አሁን እንዳሳየዋችሁ ለቅዱሳን የሚደረገውን ጸሎት ስህተት የለበትም ከላይ የመልአኩን ጠቅሶ ማለት ነው። የዘካርያስ 1:12 ምንም አይነት ስህተት የለበትም ስላለ ስህተት የለበትም ያልነው እኛ ብቻ ሳንሆን እነሱም ጭምር ስላሉ፣ ስለዛ ገልጣችሁ ማሳየት ያለባችሁ እንደዚህ ማስረጃ ስላለ ማለት ነው። ስለዛ የቅዱሳን ምልጃ በእኛ ብቻ ሳይሆን በጥንታውያን ቤተክርስቲያናትም ጭምር የታመነ ትምህርት ነው። ይቆየ ቀጥል ጋዴ ቃልዮት ያሰማልን። ዮኒዬ እግዚአብሔር ያክብርልን። እንግዲህ አሁን ያለውን በትክክል ከሰማችሁት ምንድን ነው ይሄ ኢዮባ ያስረዳን። መጀመሪያ የተነጋገርነው የቅዱሳንን ምልጃ በመጽሐፍ ቅዱስ ያየነውን እኛ እንቀበለዋለን፣ እናምንበታለን፣ እንቀበለዋለን። ከዛን ይሄ እኛ ብቻ ሳንሆን ደግሞ ከቤተክርስቲያን ውጭ ያሉ በፕሮቴስታንት ያሉ እነ መካነ ኢየሱስ፣ ሉትራን ይሄን ነገር ይቀበሉታል ብሎ ነው ያሳየን። እና አሁን ወደ ዋናው በደንብ ልብ ብላችሁ እንድሰሙ የምፈልገውን ወደ ጋዲ ሊሂድና ብዙ ጊዜ እዚህ ሶሻል ሚዲያ ላይም የተለያየ ቦታ ልብ ብላችሁ ስሙ፣ የተለያየ አይነት ቦታ ላይ ጥያቄ ሊቀርብላችሁ ይችላል። እና ምን አይነት ጥያቄ ነው የሚቀርብላችሁ? አሁን የቅዱሳን ምልጃ አይተናል አደለ? ቅዱሳን ስለኛ ጸሎት ያደርጋሉ የሚለውን አይተናል። ከዚህ በኋላ ወንድሞች በደንብ ያሳዩናል። ግን አሁን ጋዲ እንድታሳየን የምንፈልገው ምንድን ነው? ኢንቮክ ማድረግ ወይም ደግሞ መጣራት፣ ጥሪን፣ እገዛን መለመን። እስቲ በአባቶችም ያለውን ነገር ጠቅለል አድርጋ አንተ የምትጨምረውን እስቲ ለአንተ ልስጥ። ኦኬ ወንድሞች ቃልዮት ያሰማልን፣ እግዚአብሔር ያክብርልን። ዮኒዬ ብሮስኪ ቃልዮት ያሰማልን። ጸዴ መልስ ነበረ። ቃልዮት ያሰማልን ፓፓ። ሁለት ነገሮችን ለማሳየት እሞክራለሁ። ናቲ ያው ርዕስ ስለሚረሳ ምናምን ነገር ነው። ሁለት ነገር ለማሳየት እሞክራለሁ። አንደኛ ኢንቮኬሽን ኦፍ ሴንትስ ወይ ደግሞ ቅዱሳንን መጠየቅ የሚለውን ሀሳብ አጠር ያለው አንድ 3 አባቶችን፣ ሁለተኛ ደግሞ ቅዱሳንን ማክበር የሚባለው ነገር ወይ ደግሞ ቬኔሬሽን ኦፍ ሴንትስን። ግን ቬኔሬሽን ኦፍ ሴንትስ በጣም ሰፊ ቶፒክ ስለሆነ ከምን አንጻር ከቅዱሳን አጽም አንጻር ከቅዱሳን አጽም አንጻር ከዛ አንጻር አንዳንድ ነገሮችን ለማሳየት እሞክራለሁ። ያው ከኔ ቀጥሎ የውሃድ ስለሚቀጥል ናትዬ ምን አሰብኩ መሰለህ? ቬኔሬሽኑን የቅዱሳን አጽም የሚለውን መጀመሪያ ላምጣውና ኢንቮኬሽኑን ቀጥዬ ቅዱሳንን መማፀን ቀጥዬ ላድርግና የውሃድ በዛው ለመቀጠል እንዲመቸው በዛ መልኩ ቤት ፍሎ እንዲኖረው ማለት ነው፣ ወጣ ገባ እንዳይሆን በዛ መሰረት አስቤያለሁ። እሺ እግዚአብሔር ከሁላችን ጋር ይሁን። ስለ ቅዱሳን ስናስብ ጋይስ አንድ መግቢያ ላይ 30 ሰከንድ መናገር የምፈልገው ነገር አምላካችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ የተናገረው እግዚአብሔር አምላክ የሕያዋን አምላክ ነው የሚለውን ነገር በህይወት የምናይበት የቅዱሳን ህይወት ላይ ነው። ባይዘው በህይወት የምናየው የቅዱሳን ህይወት ውስጥ ነው። ይሄን ነገር ምንም ክርስቶስ ኢየሱስ አምላክ ነው እያልን ሁሌ መጽሐፍ ቅዱስ መጥቀስ አባቶችን እንጠቅሳለን። ኢየሱስ ክርስቶስ የምርም አምላክ እንደሆነ ደግሞ አይ ዊትነሶች በህይወታቸው የሚመሰክሩ ማናቸው? ቅዱሳን ናቸው። ኦኬ ቅዱሳን ጌታችን ኢየሱስ አምላክ መሆኑን the only true living God መሆኑን በማን ህይወት ውስጥ ነው የምንመለከተው? በቅዱሳን ህይወት ውስጥ ነው የምንመለከተው። አሁን ዛሬ ከቬኔሬሽን ወይ ደግሞ ከቅዱሳን አጽም ጋር ቅዱሳን እንኳን በህይወት ኖሮ አይደለም እንኳን ምልጃቸውን አይደለም የቅዱሳን አጽም ራሱ
ምን አይነት ድንቅ ድንቅ ታምራትን ያደርግ እንደነበረና በመጀመሪያው ቤተክርስቲያን እንዴት ይታይ እንደነበረ አንድ 3 ማስረጃዎችን ሰጣቸዋለሁ። ያው እንዲህ ስንል በብሉይ ኪዳን መቼስ ሁሌም እንደምታውቁት የኤልሳን ታሪክ አትረሱ። ኦፍኮርስ በአዲስ ኪዳን ላይ ያው ቅዱስ ፖሊካርፕን ታውቁታላችሁ፣ ሁሌ እንማማራለን። ቅዱስ ፖሊካርፕ ማለት የቅዱስ ዮሐንስ ወንጌላዊ ነው እና እርሱ ሰማዕትነትን ከተቀበለ በኋላ ማርቲር ደም ኦፍ ፖሊካርፕ የሚል ጽሑፍ አለ። ኦኬ አውቴንቲክ የሆነ ጽሑፍ ነው፣ በስኮላሮች ዘንድ የታመነ ነው። የቅዱስ ፖሊካርፕ ሰማዕትነትን የተቀበለበት ነው። ኦኬ ተጽፏል ተብሎ የሚታሰበው 165-166 ዓመተ ምህረት ነው። ዊች ሚንስ አስቡ ሰከንድ ሴንቸሪ ላይ ማለት ነው። የዛሬ 1900 ዓመት አካባቢ የተጻፈ ሰነድ ነው እና እዛ ላይ ቅዱስ ፖሊካርፕ ሰማዕትነትን ሊቀበል ይሄዳል። ከዛ በኋላ ላይክ ሰማዕትነትን ሊቀበል በሚሄድበት ሰዓት ላይ እንግዲህ መጀመሪያ ማወቅ ያለብን ነገር ይሄንን ነገር የጻፈችው ቸርች ናት በጊዜው የነበረችው። መግቢያው ላይ ምን ይላል? ዘ ቸርች ኦፍ ጋድ ዊች ሶጆርንስ አት ስሚርና በሰመርኔስ ያለችው ቤተክርስቲያን ቱ ዘ ቸርች ኦፍ ጋድ ሶጆርኒንግ ኢን ፊሎሚሊየም and to all the congregations of the Holy Catholic Church in every place በሰመርኔስ ያለችው ቤተክርስቲያን ወደማ ፊሎሚሊየም ወዳለችው ቸርችና በዛ ጊዜ ለነበሩ ለጌታ አብያተ ክርስቲያናት በሙሉ ነው ይሄ ነገር የተጻፈው። የማ የቅዱስ ፖሊካርፕ ሰማዕትነት ኦኬ እንዴት ሰማዕትነት ተቀበለ የሚለው ማለት ነው። እዚህ ላይ አንድ የምናየው ነገር አለ። ቻፕተር 17 ላይ ሄዳችሁ ስትመለከቱ እንዲህ የሚል ነገር አለ። ቅዱሳንን የምናከብረው ላንብብላችሁና ልተርጉምላችሁ። ኦኬ for him indeed as being the son of God we adore የእግዚአብሔር ልጅ እንደመሆኑ እርሱን አዶር ወርሺፕ እናደርገዋለን። but the martyrs as disciples and followers of the Lord we worthily love on account of their extraordinary affection toward their own king and master ሰማዕታትን ቅዱሳንን የምንወዳቸው ግን ለጌታቸው ካላቸው ፍቅርና አላረ ተአማኒነት የተነሳ ነው ብሎ ወደ ቻፕተር 18 ይመጣል። የቅዱስ ፖሊካርፕ ሰውነቱ ኦኬ ቦዲ ኦፍ ፖሊካርፕ is burned ይላል ቻፕተር 18 ላይ በደንብ ስሙኝ። እዚህ accordingly we afterwards took up his bones ምን ከተቃጠለ በኋላ ፖሊካርፕን ካቃጠሉት በኋላ ምኑን ወሰደን ይላል? አጽሙን ወሰደን። የማ የፖሊካርፕ የመጀመሪያዎቹ ክርስቲያኖች ጣዖት አምላኪ ሆነው ራሳችሁን ጠይቁ። አጽሙን ወሰደን። ከዛ ስለ አጽሙ ምን ብሎ እንደሚናገሩ ተመልከቱ። as being more precious than the most exquisite jewels ኦኬ በጣም ምን precious ውድ ነው ከምን በጣም ውድ ከምትሉት የከበረ ከምትሉት እንቁ በላይ ይሄ ውድ ነው። የማ የፖሊካርፕ አጽም and more purified than gold ከወርቅ ይልቅ የነጣ የጠራ and deposited them in a fitting place whether being gathered together as opportunity is allowed us with joy and rejoicing the Lord shall grant us to celebrate the anniversary of his martyrdom ይላል። ጌታ ቢፈቅድ በደስታና በሐሴት የእሱ ሰማዕትነት የተቀበለበትን ቀን እናከብራለን እንድናከብር ነው የሚለው። ማ ቅዱስ ፖሊካርፕ ሰማዕትነት የተቀበለበትን ቀን እንድናከብር አጽሙን የወሰዱት ራሱ ለዛ ነው ለመባረክ ኦኬ ለመባረክ እና ምን አሉ በሐሴትና በደስታ to celebrate the anniversary of his martyrdom both in memory of those who have already ያለ ሌሎቹን መታሰቢያ ያደረገ። ስለዚህ የመጀመሪያዎቹ ክርስቲያኖች አሁን ከዚህ ጽሑፍ በቀላሉ የምንረዳው ምንድነው ከተባለ የቅዱሳንን መታሰቢያ ያከብሩ ነበር። የሰማዕታት መታሰቢያ በመጀመሪያው ቤተክርስቲያን የዛሬ እንግዲህ ይሄ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። የዛሬ 1900 ዓመት የቅዱሳን መታሰቢያ ይደረግ ነበር። አጽም የቅዱሳን አጽም ምን ያህል የከበረ እንደሆነ አይታችኋል ቅድም። ውድ ከምትሉት እንቁ በላይ ኦኬ ከወርቅ ይልቅ የጠራ ነው እየተባለ በዚህ ደረጃ ነበር ቅዱሳን የሚታሰቡ። ቅዱስ ፖሊካርፕ እንግዲህ የቅዱስ ዮሐንስ ወንጌላዊ እዚሁ ጽሑፍ ላይ አንድ ማንሳት የምፈልገው ነገር ጸሐፊው ምን ይላል? ኦኬ ጸሐፊው ምን ይላል? ይሄ ነገር የጻፍኩት እዛ ቸርች ውስጥ ሆነ የጻፍኩት ቅዱስ ፖሊካርፕ ሰማዕትነትን ከተቀበለ በኋላ ድንገት የረሳሁት ነገር እንኳን እንዳይኖር ቃል በቃል ምን ይላል? and the blessed Polycarp having manifested them to me through a revelation ቅዱስ ፖሊካርፕ በራእይ እየመጣ ይገልጥልኝ ነበር። አሁን ምን ሰው እኮ ይገርማል እኮ እንደው ድንግል ማርያም እንዲታየች ሌሎች ቅዱሳን ታዩ ሲባል ይገርማል እንዴ? ያን የመጀመሪያዎቹ ክርስቲያኖች ቅዱስ ፖሊካርፕ በስጋ ከተለያቸው በኋላ በራእይ እየተገለጠ ያሳያቸው ነበር። ኦኬ እግዚአብሔር አምላክ ሁሌም የሕያዋን አምላክ ነው፣ የሙታን አምላክ አይደለም። ሁለተኛ ላነሳ የምፈልገው እንትን ጄሮምን ታውቁታላችሁ። አሁን ጄሮምና ኦገስቲንን ማነሳበት ምክንያት ሜቢ ፕሮቴስታንቶች ጆሮ ሰጥተው እንዲሰሙኝ ስለፈለግኩ እንጂ ሌሎች አባቶችንም ከቅዱሳን ክብር ጋር ማንሳት ይቻላል። ቪጂላንቲስ የሚባል አንድ መናፍቅ ነበር። በኋላ ከቅዱሳን አማላጅነት ጋር ያለውን የዋድ ያነሳዋል። ቪጂላንቲስ አንድ የካደው ነገር ነበር። ፕሮቴስታንቶች እምነታችሁ ከማጋ እንደሚመሳሰል በደንብ እንድሰቡ ጄሮም አጌንስት ቪጂላንቲስ በሚለው ጽሑፍ ሁሉ ቻፕተር 1 ላይ እንዲህ ብሎ ይናገራል። ኦል አት ዋንስ ቪጂላንቲስ ኦኬ animated by an unclean spirit ንጹህ ባልሆነ መንፈስ ተመርቶ
ቱ ፋይት አጌንስት ዘ ስፒሪት ኦፍ ክራይስት የክርስቶስ ኢየሱስ መንፈስን ለመቃወም ቱ ዲናይ ዛት ሪሊጂየስ ሬቨረንስ ኢዝ ቱ ቢ ፔድ ቱ ዘ ቶምብስ ኦፍ ዘ ማርቲርስ የቅዱሳን ሰማዕታት መቃብር ወይ ደግሞ ለቅዱሳን ሰማዕታት ሪሊክስ አይደል ለአጽማቸው ክብር አይገባም ብሎ ተቃውሞ ተነሳማ ቪጂላንቲስ። አሁን ዛሬ ማንን ነው እስቲ ዮኒ በየሚዲያው ስንመለከት ማንን ነው የምናየው ከተባለ ይህን ነገር የሚቃወሙት እንደው ቅዱሳን የተቀበሩበት ቦታ የቅዱሳን አጽም ሲባል ፕሮቴስታንቶች። በመጀመሪያው ቤተክርስቲያን ግን በነ ጄሮም ጊዜ ግን እንደዚህ አይነት እምነት የነበራቸው ሰዎች ምንድነው የሚባሉት? በቃ መናፍቃን ነው የሚባሉት ያኔ የዛሬ 1600-700 ዓመት። ስለዚህ እምነታችን ከማን ጋር ነው? ፕሮቴስታንቶች እምነታቸው የሚመሳሰለው ከቪጂላንቲስ ጋር። ለምን ቪጂላንቲስም የቅዱሳን አጽም እንዲህ ክብር አይገባውም እያለ ይቃወም ነበር። ኦኬ በጣም በሚገርም ሁኔታ ምን ብሎ ይናገራል ጄሮም እዚህ ጽሁፉ ላይ እዛው ቁጥር 5 ላይ አጌንስት ቪጂላንቲስ ቁጥር 5 ላይ እንዲህ ብሎ ይጠይቃል። እንዴ አሁን ለምሳሌ ዮኒ እንደምታውቀው ሁሌ ኒቂያ ጉባኤ ሲባል ምን ይባላል? ኒቂያ ጉባኤ ሲባል ንጉስ ቆስጠንጢኖስ ይነሳል አይደል? ጴንጤዎችም ያነሱታል። ኒቂያ ጉባኤ ሲባል የንጉስ ቆስጠንጢኖስ በጣም ትልቅ ስራ ሰርቷል። ንጉስ ቆስጠንጢኖስ ራሱ ጄሮም በጽሁፉ ምን ብሎ ይናገራል? Are we therefore guilty of sacrilege when we enter እንዲህ ካለ በኋላ was the emperor Constantinus first guilty of sacrilege when he transferred the sacred relics of Andrew, Luke and Timothy to Constantinople ይላል። ስለዚህ እንዲህ የምትለኝ ከሆነ ስህተት ውስጥ ገብታችኋል የምትለን ከሆነ ኦር ላይክ አለ አይደል የጣዖት አምልኮ የምትለኝ ከሆነ ንጉስ ቆስጠንጢኖስ የማንን የአንድሪው የሉቃስን እና የጢሞቴዎስን አጽም ወደ ኮንስታንቲኖፕል ይዞ ሲሄድ ተሳስቶ ነው ወይ ጣዖት አምልኮ እያካሄደ ነው ወይ ብሎ ይጠይቃል። ይሄ ስለዚህ ጄሮም ከመኖሩም በፊት ንጉስ ቆስጠንጢኖስ ራሱ እንደዚህ ያደርግ ነበር። የቅዱሳን አጽም ይዞ ከአንድ ቦታ በከበረ መልኩ ያሸጋግር ነበር። ኦኬ በጣም በሚገርም ሁኔታ ዮኒዬ ጄሮም እዚሁ ላይ ምን እንደሚናገር ታውቃለህ? የቅዱሳን አጽም ባለበት ቦታ አጋንንት ይንጫጫሉ ይላል ቃል በቃል እዛው ቁጥር 5 ላይ እንዲህ ይላል in their presence the demons cry out የቅዱሳን አጽም ባለበት ቦታ አጋንንት ያለቅሳሉ ይንጫጫሉ። and the devils who dwell in vigilantes confess that they feel the influence of the saints vigilantes ውስጥ የገቡት መናፍስቶች ወይ ደግሞ አጋንንቶች ኦኬ ቅዱሳኑ በዙሪያቸው እንደሚያስጨንቃቸው ኮንፌስ ያደርጋሉ። ስለዚህ የቅዱሳን አጽም ባለበት ቦታ ምን ይላሉ? አጋንንት ይንጫጫሉ። እኔ አይደለም ያልኩት ጄሮም ነው። በአንዲቷ ቤተክርስቲያን ውስጥ የነበረ ሰው የዛሬ 1600-700 ዓመት ያኔ አጋንንት ይንጫጫ ነበር። እንግዲህ ምን እናድርግ? ቅዱሳኑ ከራሳቸው ነው ይሄ አጽማቸው እንደሚሰራው አይደለም። ማን ነው የሚሰራው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እግዚአብሔር ለምን በዚህ በኩል ትሰራለህ በዚህ በኩል አሰራም ብሎ ማንንም ሊጠይቀው አይችልም። ማንም ኦኬ ሶስተኛ ማንሳት የምፈልገው ነገር ያው ብዙ ጊዜ ያው ዮኒ እንደምታውቀው ፕሮቴስታንቶች ኦገስቲንን ያነሳሉ አይደል? ኦገስቲን ይላሉ። እንደ ኦገስቲን እኮ የነሱን ትምህርት የሚደግፍ ነው የሚመስለው። እንደው ይቅር ይበላቸውና ያው ኦገስቲን በእኛ ቤተክርስቲያን ቅዱስ አይባልም። ኦፍ ኮርስ ቅዱስ አንለውም ሊቅ እንለዋለን። ኦገስቲን ግን ሲቲ ኦፍ ጋድ ቻፕተር 22 ከቁጥር 8 ጀምራችሁ ስትመለከቱ በጊዜው በአይኑ ያያቸውን ተአምራት ሲናገር ይሁን አንድ ተአምር ይናገራል። ምንም የሚል ተአምር መሰለ። አሁንም በቤተው የቅዱሳን አጽም ላይ ነው ትኩረት የማደርገው። ኦኬ እንዲህ ይላል when the bishop projectus was bringing the relics of the most glorious martyr Stephen to the water of Tbilisi ይላል። ኦኬ በዛ ጊዜ የነበረው ጳጳስ ፕሮጀክተስ የሚባለው ጳጳስ የማንን የሰማዕቱ የቅዱስ እስጢፋኖስን አጽም ወደ ምን ሲያመጣ ቲቢሊስ የሚባል ቦታ ወይ ደግሞ የቲቢሊስ አካባቢ የሚፈሰዋል የሆነ ኤሪያ አለ። ብቻ a great concourse of people came to meet him at the shrine ብዙ ሰዎች ሊቀበሉት መጡ። እንግዲህ ዮኒ ጭንቅላት ላይ ሳለው ብቻ የቅዱስ እስጢፋኖስን አጽም ያ ጳጳስ ኦገስቲን በነበረበት ሰዓት ነው። ያ ጳጳስ ያንን አጽም ይዞ ሲሄድ ህዝብ ሊቀበለው መጣ። ከዛ there a blind woman entreated that she might be led to the bishop who was carrying the relics አንድ የዓይን ብርሃን የሌላት ሴት ወደ ጳጳሱ ሰዱኛለች። በፊት በቤተክርስቲያን ስርዓት ምን ይደረግ ነበር? ዮኒዬ ቅዱሳን ያው ሕያዋን ናቸው ተብሎ ስለሚታሰብ የቅዱሳን አጽም ወይ ደግሞ ሪሊክስ ሲያዝ አበባ ምናምን ዙሪያው ይቀመጣል። አሁን ራሱ ሰው ሲሞት ዝም ብሎ አበባ ምናምን ይቀመጥ የለ አበባ ይደረጋል። ከዛ ያቺ የዓይን ብርሃን የሌላት ሴት ወደዛ ትወሰዳለች። ወደማ ወደ ጳጳሱ ሰዱኝ አለች። ከዛ he gave her the flowers he was carrying ይሄ አበባው ምኑን ነክቶታል አልኩ? የቅዱሳን አጽም ነክቷል። ከዛ ጳጳሱ አበባውን ሰጣት። ከዛ she took them applied them to her eyes ወሰደች አበባውን አይኗ ላይ ያደረገችው። ምን ቢሆን ጥሩ አይኗ በራ። ይሄን ኦገስቲን የጻፈው ፕሮቴስታንቶች ኦገስቲን አትበሉም ባካሉ። በልብ ቅንነት ከሆነ የኦገስቲንን ጽሑፍ ገብታችሁ ኦገስቲን ባይኑ ያየውን ነው እግዚአብሔር በቅዱሳኑ የሚያደርገውን ተአምር ብሎ ይሄው በቅዱሳን አጽም
በዚህ ደረጃ ተአምር ሲደረግ ኮንፊስ ያደርጋል። በአካባቢው የነበሩ ሰዎች በሙሉ ተደነቁ። ኦኬ እሷም ደግሞ በሐሴት በደስታ እነርሱን ተከትላ ሄደች ይችላል ኦገስቲን። ቦታው ይህንን ጽሑፍ የምታገኙት የኦገስቲንን ሲቲ ኦፍ ጋድ ቻፕተር 22 ከቁጥር 8 ጀምሮ። ፕሮቴስታንቶች በተለይ እንግሊዝኛ ማቴሪያል የምታነቡ ፕሮቴስታንቶች ሲቲ ኦፍ ጋድ ቻፕተር 22 ከቁጥር 8 ጀምሮ ያለውን በዛ ጊዜ ሲደረጉ የነበሩ ተአምራት፣ ያውን እኛም ብዙ ጊዜ በገድላት በተአምራት አይደለ ሰው የሚወቅሰን። ኦገስቲን ገድል ጽፏል፣ እዛ ጋር የቅዱሳንን ገድል ዘርዝሯል። ገብታችሁ ብታነቡ ብዙ ነገር ታገኙበታላችሁ። ኦኬ ብዙ ነገር ታገኙበታላችሁ። ስለዚህ አጠር ባለመልኩ የቅዱሳን ቀደም እንዳልኩት ናትዬ የቅዱሳን ቬኔሬሽን የቅዱሳን ሰማዕታት እግዚአብሔር በቅዱሳኑ በኩል የሚያደርገው ታምር እልፍ አላፍ ነው፣ ተነግሮም አያልቅም። ነገር ግን ለዛሬ ሰዓት በአግባቡ ለመጠቀም እችን ነገር ላንሳ። ኦኬ ስለዚህ ኦርቶዶክሳውያን ደግሞ ከዚህ ምን እንማራለን ከተባለ ዛሬም ድረስ ያለንባት ቤተክርስቲያን የጌታ ቤተክርስቲያን እግዚአብሔር አምላክ ሕያው ሆኖ የሚሰራባት። ዛሬም አቡነ ተክለ ሃይማኖት እንደው አጽማቸውን ሰው ነክቶ ሙታን ተነሳ ቢባል እኛ አንደነቅ። የዛሬ 1900 ዓመት 1800 1700 ዓመት ሲደረግ የነበረ ነገር ነው። ምንም አይደንቀን፣ ምንም አይደንቀንም። አዲስ ነገር አይደለም። ኦኬ አዲስ ነገር አይደለም። ስለዚህ ኦርቶዶክሳውያን ደግሞ የጌታ ቤተክርስቲያን ውስጥ እንዳለን የበለጠ የቅዱሳን ሕይወት ስንመለከት እንደዚህ ደግሞ ጽሑፋቸውን የአባቶችን ጽሑፍ ስንመለከት ደግሞ እምነታችንን የበለጠ ኮንፊርም የሚያደርግልን ነገር ይሆናል ማለት ነው። ኦኬ ወደ ሁለተኛው ሀሳብ እንጣን አጠር ባለመልኩ እንትን ልበል። ሁለተኛው ኢንቮኬሽን ኦፍ ሴንትስ ነው ወይ ደግሞ ቅዱሳንን መጠየቅ፣ ቀጥታ መጠየቅ። ቀደም ኢዮባ ከምን አንጻር እንደምንጠይቅ ቤተክርስቲያን ውስጥ እንዳለን አንዱ ብልት ስለሌላው የሚለውን ነገር ኮሚኒኬሽን የሚባለውን ነገር አንድ ነገር ፕሮቴስታንቶች ወይም ደግሞ ይህን ነገር የምትቃወሙ ኢንቮክ ማድረግ ቅዱሳንን መጠየቅ የሚባለውን ነገር እግዚአብሔርን በራሴ ጭንቅላት ልለካ ኦር ልስፋ ማለት ነው። ባይዘው እግዚአብሔርን በራሴ ጭንቅላት ልለካ ማለት ነው። አንድ ሀሳብ አንስቼ ልሂድ። ለምሳሌ ዮኒ ሁላችንም አንድ የምናውቀው ጥቅስ አለ አይደል? የዮሐንስ ራእይ ምዕራፍ 5 ላይ ከቁጥር 12 ጀምሮ ስትመለከት ራእይ ምዕራፍ 5 ከቁጥር 12 የዮሐንስ ራእይ ምዕራፍ 5 ከቁጥር 12 እና 13ን ስንመለከት ዮሐንስ ምን ይላል? በራእዩ ምን ብሎ ይመለከታል? በምድር ውስጥ ያሉ ፍጥረታት ሁሉ በምድር ውስጥ ያሉ በሰማይም በምድርም ያሉ ሁሉ ክብርና ምስጋና አምልኮ ለማ ለእግዚአብሔርና ለበጉ ይሁን ሲሉ ምን አለ? ሰማው። ማን ነው የሰማው? ዮሐንስ። አሁን አንዳንድ ሰዎች በራእይ ነው የታየው። እንዴ በራእይስ ቢሆን ዮሐንስ እንዴት የፍጥረትን ሁሉ ጸሎት በራእይ ሊሰማ ይችላል? ኦኬ ይህንን ገላጭ ማን ነው ከተባለ መንፈስ ቅዱስ ነው። ለምሳሌ ዮኒ ናቱሻ አሁን ጋዲሳ ቅድስቶ ለምኝልን ትላለ። ዮኒም እንደዛው ይላል። ዮኒ ብሔረ ጽጌ፣ እኔና ዮኒ እንኳን አዲስ ሰፈርና ብሔረ ጽጌ ነን፣ ሩቅ አይደለም። ቢያንስ የሆነ ሩቅ ሰፈር ያሽ አኬ ለምሳሌ አሁን አዲሱ ገበያ ነው፣ ሩቅ ያለ ሰው እንጥራ። አኬም አዲሱ ገበያ ሆኖ እኔም እዚህ አዲስ ሰፈር፣ ዮኒም ቅድስቶ ለምኝልን እንላለን። እንዴት ነው ቅድስት ድንግል ማርያም የምሰማው? እግዚአብሔር ነው የሚያሳያት፣ አናቅም እኛ። የእግዚአብሔርን አሰራር እንደው የሆነ ስክሪፕቶና ደብተር ይዘን በዚህ ገብተ በዚህ ወጥተ ጉግል ማፕ ላይ እንዳለ ነገር አለ፣ እንደዛ አይነገርም ለእግዚአብሔር። የእግዚአብሔርን አሰራር እንዲህ ብሬክዳውን አድርገ አስረዳኝ ብትለኝ እንዴት ነው ብትለኝ አይ ካናት ኤክስፕሌን ኢት። ግን በአባቶች ትምህርትም ሆነ በመጽሐፍ ቅዱስ ልደግፍልህ እችላለሁ። ለፍጥረት የማይቻል ነገር ለፍጥረት የማይሆን ነገር ለእግዚአብሔር ሲደረግ አይተናል ብዙ ጊዜ። ኦኬ እግዚአብሔር ለፍጥረት በባህሪ የማይቻል ነገር እግዚአብሔር ሲያደርግ ተመልክተናል። አሁን ቅዱሳንን መጠየቅ ወይ ደግሞ ኢንቮክ ማድረግ አዲስ የመጣ ነገር ነው። እኔ እንደው በጣም የሚያስቁኝ ነገር አንዳንድ የተሐድሶ ወንድሞቻችን ምን ይላሉ? አረ ቤተክርስቲያንን እንደው ከ14ኛ ክፍለ ዘመን በፊት እንመለሳት። አረ እስቲ ና አብረን እንመለስ። የት ልትሄድ? ዛሬ ቤተክርስቲያን የምታስተምረው ትምህርትም ሆነ እያንዳንዱ ቤተክርስቲያን ውስጥ ያለ ልምምድ ምንም 14ኛ ሄድ፣ አራተኛ ሄድ፣ 3ኛ ሄድ ታገኘዋለህ። ወዴትም ንቅንቅ አንልም። ኦኬ እንደው እመቤታችንን ስላነሳናት አይቀር ቅዱሳን እመቤታችንን ቅዱሳንን መጠየቅ የሚባለው ነገር ላይ አንድ ነገር ላንሳ። ያው ብዙ ጊዜ ከዚህ በፊት ሜይ ቢ ዛሬ ላይቭ ሴሽን ያላያችሁ ከዚህ በፊት ያልነበራችሁ ሰዎች ላታውቁት ትችላላችሁ። ግን እሱን ላንሳ አነሳና ዮኒ ሁሌ የሚላት አንድ መወዳት አባባል አለች። እሱን እንትን እላለሁ። አንድ 3 ማስረጃዎች አንስቼ እዚህ ላይ ያበቃል። ሜቶዲየስ የሚባል አባት አለ። ሴንት ሜቶዲየስ ይባላል። ዮኒዬ በኦሪየንታል ኦርቶዶክስም በኢስተርን ኦርቶዶክስም በካቶሊክም ቬኔሬት ይደረጋል። በአንዲቷ ቤተክርስቲያን ውስጥ የነበረ አባት
አሁን እታች ያላችሁ ሰዎች እንድሰሙ የምንፈልገው ነገር ቤተክርስቲያናችን የመጀመሪያውን ቤተክርስቲያን ስንመለከት አንድ ማስተዋል ያለብን ነገር ምንድን ነው? ዮኒ ከቀደም ምን ተማርን? አሁን እነ ጄሮም ሲጽፉ ወጣ ያለ ትምህርት ይዘህ ከመጣ የሆነ አባት ይጽፍብሃል አይደል? የሆነ ወጣ ያለ ትምህርት ይዘህ ከመጣ የሆነ አባት ትምህርቱ ትክክል ቢሆን ማንም አይናገረውም ነበር። ትምህርቱ ግን ወጣ ሲል መጥተው ይናገሩታል። ኤግዛክትሊ። መንፈቅና ወጣ ያለ ትምህርት ይዘህ ከመጣ ይጻፍብሃል። አንድ አባት ተነስቶ አንተ መናፍቅ፣ ቅድም አይተሃል እንግዲህ ጭራሽ የቅዱሳን አጽም አጋንንት ይጮዋሉ እስከ ማለት ደርሷል። ጄሮም እንግዲህ አጽማቸው ባለበት እና ሜቶዲየስ የሚባለው አባት ከ200 ምናምን ዓመተ ምህረት ጀምሮ የነበረ አባት ነው። ከ200 ምናምን ዓመተ ምህረት ጀምሮ መች ማለት ነው? የዛሬ 1800 ዓመት የነበረ አባት እንዲህ ይላል ኦሬሽን። ኦኬ እመቤታችን በጣም ባይዘው አሁን እኔ ሙሉን ባነብላችሁ ውዳሴ ማርያም እዚሁ መድገም ነው የሚሆንብንና ሰዓት ላይ በቃን ይችላል ብዬ ነው። ገብታችሁ ተመልከቱ። እግዚአብሔርን የቀልድኩ አይደለም። ውዳሴ ማርያም እዚሁ ማንበብ ይሆናል እና ኦሬሽን ኦን ሳይመን ኤንድ አና ላይ ቁጥር 14 ላይ ታገኙታላችሁ። በደንብ ስሙን። ሴንት ሜቶዲየስ ኦሬሽን ኦን ሳይመን ኤንድ አና ላይ ቻፕተር 14 ላይ ታገኙታላችሁ። እንዲህ ይላል። ቃል በቃል የጠየቀበትን ብቻ እንትን ልበል። ያው ይሄ ገና ሲገባ ራሱ ዮኒ ምን ብሎ እንደሚጀምር ታውቃለህ? በጣም የሚገርም አገባብ ነው። ቆይ መግቢያውን ሄል ቱ ዩ ፎርኤቨር ቨርጂን ማዘር ኦፍ ጋድ አወር አንሲዚንግ ጆይ እያለ ነው የሚጀምረው። ኦኬ ሰላምታ ላንቺ ይገባል እመቤታችን ወላዲት አምላክ ሆይ የማትቋረጭ ደስታችን እያለ ነው የሚናገር ሁላ ሲገባ። የዛሬ 1800 ዓመት እንደው በዛ ጊዜ አንድ አባት የለም። አንተ ሜቶዲየስ እንደው እንዴት ድንግል ማርያምን እንዲህ ትላታለህ? ምንፍቅና ነው የሚለው አባት የለም። ግን ለመመዱም ሆነ እዚህ አለ ዳኒ ጋር ይሄ ነገር ዳኒ የደነገጠው ያ ትዛላል። አዎ አንድ አባት የለም በመጀመሪያው ክፍለ ዘመን ምናምን ብሎ ይሄን አበሬ ነገር ሲጠራ ደንግጦ እስማ እና እንዲህ ይላል ብቻ ቁጥር 14 ላይ እመቤታችን እንደዚህ ካወደሳት በኋላ therefore we pray or we ask you the most excellent among women ይላታል። እንጠይቅሻለን ከሴቶች ሁሉ የተባረክሽ ኦር የተለየሽ who glories in the confidence of your maternal honors በእናትነት ክብርሽ የምትመኪ that you would unceasingly keep us in remembrance ሳታቋርጪ በጸሎትሽ ምን እንድታስቢ እንዴ እመቤታችን ዮኒ 200 ምናምን ዓመተ ምህረት ላይ በስጋ ነበረች እንዴ? አልነበረች፣ ከጌታ ጋር ነበረች። ሜቶዲየስ ግን ምን ይላታል? ሳታቋርጪ በጸሎትሽ እንድታስቢን unceasingly keep us in remembrance ይልና ኦ ሆሊ ማዘር ኦፍ ጋድ ሪሜምበር አስ አይ ሴይ ይላል። ወላዲት አምላክ ወይ አስቢን። በጣም የሚገርም ነው። ባይዘው ኦኬ በአንቺ እንመካለን ሁሉ አይደል who make our boast in you እያለ ይቀጥላል። እና እዚህ ጋር ቀጣይ ምን ይላል መሰለ ዮኒዬ who in August hymns celebrate the memory which will ever live and never fade away። በዚህ ንግግር መሰረት ኦኬ ኦገስት ላይ ምንሽን የእመቤታችን በዓል ያኔ ይከበር ነበር ማለት ነው። ያኔ ለምን ምን ይላል who in August hymns celebrate the memory። ወንድም እኔን አትጠይቀኝ። የመጀመሪያውን ቤተክርስቲያን ሄደህ ጠይቃት፣ የጌታን ቤተክርስቲያን ሄደህ ጠይቃት። አንዱ ዮባ ባለፈው ጥሩ መልስ መልሶለታል። ሰይጣን እንትን የሚልበት እመቤታችን የተወለደችበት ይላል። አንተ የአባትን የእናትን ያጎትን ልደት እያከበርካ እንዲ ብራዘር የጌታ እናት ልደት ተከበረ ብለህ እንዲ ቀደም ጄሮም የተጠቀመውን ቃል የምጠቀመው እኔ ቅዱሳን ባሉበት ስለነሱ ሲነገር አጋንንት ይንጫጫል። ይሄን ቃል ድጋሚ ይጠቀማሉ ከይቅርታ ጋር። እሺ እንቀጥል። ይሄውን የዛሬ 1800 ዓመት የነበረ ነው። ኦኬ ቀጣይ ደግሞ ሁለት ትላልቅ አባቶችን ላንሳላችሁና እዚህ ላይ ያበቃል። ኦኬ ሌሎች የቅዱሳን አማላጅነት ነው አዲስ ስለሚቀጥል ጋዲ አረ ቀጣይ ደግሞ ማንን ወየውኒ ወይ ሜቶዲየስ ላይ ግን ተሳስተሃል ብሎ የጻፈበት አባት የለማ። ማንም የሚገርመው እሷ እንዴ ማንም እንዴ የኛ አባቶች ወንድም የመጀመሪያ ቤተክርስቲያን አባቶች ናቸው። ታውቂለ መንፈቅና ነው ቁጭ ብሎ የሚጠብቁት። መንፈቅና ቁጭ ከተሳሳትክላቸው ወይ ነው የምትባለው። በቀልድ የለም ሲጀበር እግዚአብሔርን ቀልድ የለም እንዴ። ቅዱስ ኢሬኔዎስን ብትመለከት እኮ አጌነስ ሄረሲስ በእንተ መናፍቃን ሙሉ መጽሐፍ ነው ያለው ብራዘር፣ ሙሉ መጽሐፍ። መንፈቅና አይታለፍም ስህተት የሆነ ነገር። ቅዱስ ጎርጎርዮስ ዘንዚናዙን ደግሞ ላንሳላችሁ። ከካፓዶሻን ፋዘርስ ውስጥ አንዱ ነው። እሱ ደግሞ ምን ይላል? አጠር ባለ መልኩ ላስቀምጥ። እሱ ነው ኦሬሽን 24 ቁጥር 19 ላይ ሴንት ግሪጎሪ ኦፍ ናዚያንዘስ ወይ ደግሞ ቅዱስ ጎርጎርዮስ ዘንዚናዙ ማንን ይጠራል መሰላችሁ? ሲፕሪያንን ይጠራዋል። ቅዱስ ቆጵሪያኖስ ከሱ በፊት የነበረ አባት ነው። ቅዱስ ሴንት ሲፕሪያን ወይ ደግሞ ቅዱስ ቆጵሪያኖስ
ምን ብሎ ይጠራዋል መሰላችሁ? ኦሬሽን 24 ቁጥር 19 ላይ May you Cyprian watch over us from above in your mercy and give direction to our lives and worlds. ቅዱስ ጎርጎርዮስ ምን ይላል? ሲፕሪያን ሆይ ተመልከተን። ኦኬ ሲፕሪያን ከነበረበት ኦልሞስት ከ100 ዓመት በኋላ ነው ቅዱስ ጎርጎርዮስ የነበረው። ዮኒ አይገናኙም ሁላ። ሲፕሪያን ከሞተ በኋላ ነው ጎርጎርዮስ የመጣው። ምን ይለዋል? ተመልከተን፣ ከላይ ተመልከተን ይለዋል። እንዴ ቅዱስ ጎርጎርዮስ ቅዱስ ቆጵርያኖስን ተመልከተኝ ካለ እኔ ቅዱስ ጊዮርጊስን ተመልከተኝ ብሎ ታዲያ ምንድን ነው የሚያንጨረጭር? እኔ ቅዱስ ጎርጎርዮስ የገባበት ልግባ፣ ችግር የለውም ወንድሜ። እንደዚህ ብዬ ስተት ከሆነ ቅዱስ ጎርጎርዮስ የገባበት ልግባ፣ እውነት ለማውራት ኦኬ። አንዳንዴ ደግሞ ቆርጣችሁ ቅዱስ ጎርጎርዮስን ደግሞ የሸዋ ሊቀ ጳጳስ እንዳይመስላችሁ። ጎርጎርዮስ ዘንዚናዙ ነው እያልኩ ያለሁት። አሁን እዚህ በቅርብ ነበር ብላችሁ ደግሞ ሌላ ነገር ውስጥ እንዳከቱኝ እኔ ኦኬ። እንዲህ ይላል ብቻ May you Cyprian watch over us from above in your mercy and give direction to our lives and worlds ይላል። ኦኬ ለህይወታችን አቅጣጫ ስጠን። May you shepherd this holy flock ይላል። ኦኬ ይሄንን እነዚህ በጎች ያው እንግዲህ ቅዱስ ጎርጎርዮስ የነበረበት የሚመራው መንጋ አለ። አንተ ከላይ ሆነ እነዚህን በጎች ጠብቃቸው። በጌታ ዘንድ ሆኖ እኮ እሱ እዚህ ሆኖ በጌታ ዘንድ ያለው ቆጵርያኖስን እነዚህን በጎች ጠብቃችሁ ይላል። እንዴ እኔ እመቤታችንን ታዲያ ዮኒ እናቱን አንተሽን ጠብቅ ወንድሞቼ ጠብቂልኝ ብል ምንድን ነው የምትደነቀው? ምን ይደንቃል? ኦኬ ብቻ መጨረሻ ላይ ምንድነው ቅዱስ ቆጵርያኖስም እንደሞተ ከጌታ ጋር እንደነበረ ብቻ በጽሁፉ የምንረዳው ምንድነው ከመናፍቃንም አለ አይደል ይሄ በግለምድ ለብሰው ከሚመጡ ጠብቃቸው ካለ በኋላ and by granting to us in greater fullness and clarity the radiance of the holy trinity at whose side you now stand. ኦኬ በቅድስት ሥላሴ ዙፋን ፊት እንደቆመ ያሳያል። በቅድስት ሥላሴ ዙፋን ፊት በዛ ከቆምክበት እኛን እንትን እንድትለን ይላል ማ ጎርጎርዮስ ኦሬሽን 24 ቁጥር 19 ኦኬ ኦሬሽን 24 ቁጥር 19 ላይ ቅዱስ ጎርጎርዮስን ተመልክተናል። ሌላ ቅዱስ ኤፍሬምን ኮሜንታሪውን ማርክ ላይ ሄዳችሁ ስትመለከቱ ሰማዕታትን ቀጥታ ሲጠይቅ ማየት እንችላለን። ቀጥታ ቅዱስ ኤፍሬም ግን እኔ ከዚህ በፊትም እንደው አንዳንድ ሰዎች ሊያጭበረብሩ ስለሞከሩ አንድ አባት ደግሞ ልጨምራለሁ። ቅዱስ ባስልዮስን ልጨምርላችሁ። ሴንት ቤዝል ዘግሬት ወይ ደግሞ ቅዱስ ባስልዮስ ዘቂሳርያ ቅዱስ ባስልዮስ ዘቂሳርያ ሌተር 360 ላይ ከዚህ በፊት አንድ ሁለትና ሶስት ሁለት ፕሮቴስታንቶች እንደዚህ እንደው ይሄ ልክ ያልሆነ ሰነድ ነው አውተንቲክ አይደለም ምናምን ብለው የፕሮቴስታንት ስኮላር ጠቅሰው ቪዲዮ ሊሰሩ ቢሞክረዋል። እኔ እንደው ሌሎች ብዙ ስኮላር ማቅረብ የሚቻል ነበር እንደው ባክ ኤንድ ፎርዝ መመላለስ፣ ግን ማስረጃውን ላቀርብላችሁ። እንዲህ ብሎ ይናገራል ስለ እንትኑ ብቻ ስለ ቅዱሳን ቀጥታ ስለመጠየቅ ቅዱስ ባስልዮስ ዘቂሳርያ ሌተር 360 ወይ ደግሞ ሴንት ቤዝል ዘግሬት የሚባለው 360ኛ መልእክቱ ላይ ማለት ነው። እንዲህ ላይ ኦኬ I acknowledge also the holy apostles, prophets and martyrs and I invoke them to supplication to God. ምን አረጋቸዋለሁ? ኢንቮክ አረጋቸዋለሁ። ማንን? ሰማዕታትን፣ ሐዋርያትን፣ ነቢያትን ምን አረጋለሁ? ኢንቮክ አረጋለሁ፣ እጠይቃቸዋለሁ፣ ለምናቸዋለሁ። ምን? ወደ እግዚአብሔር ጸሎት እንዲያደርሱ ቃል በቃል and I invoke them to supplication to God ካለ በኋላ that is through their mediation the merciful God may be propitious to me and that a ransom may be made and given me for my sins ይላል። በእነርሱ ጸሎትና ምልጃማ እግዚአብሔር አምላክ ኃጢአቴን ይቅር እንዲለኝ ለኃጢአቴ ምሕረት እንዲሰጠኝ ቃል በቃል ይኸው ማን እናነሳን? ዮኒስካውን ሜቶዲየስን አነሳን፣ ቅዱስ ጎርጎርዮስ ዘንዚናዙን አነሳን፣ ቅዱስ ባስልዮስን አነሳን። ቃል በቃል እንደው ወደዚህ ወደዛ የማያስብል የመጨረሻ 30 ሰከንድ ወስጄ ያው ፕሮቴስታንቶች ጆሮ ሰታችሁ የምትሰሙ ያው የተወሰነ የምታነቡ ካላችሁ ኦገስቲን ላንሳላችሁ እዛው የቀደሙ ላይ ሲቲ ኦፍ ጋድ ላይ ኦኬ ኦገስቲን ጭራሽ ተአምሩላ ጽፏል። ሲቲ ኦፍ ጋድ ቻፕተር 22 ከቁጥር 8 ጀምሮ ሄዳችሁ ስትመለከቱ ተአምሩላ ትመለከታላችሁ። ማነው ጻፊ? ኦገስቲን። ምን ብሎ አንድ ደሃ ሰው እንደነበረ ባጭሩ ታሪኩ ልንገራችሁ። አንድ ደሃ ሰው እንደነበረ ከዛ የሚለብሰው ነገር እንዳጣ ያለፉ ዮኒ ሰማዕታትን ይጠይቃቸዋል። ቃል በቃል ምን ይላል? ዜሮ ዘ ፌሎ ታውንስማን ኦፍ አውርስ አት ሂፖ ፍሎሬንቲስ የሚባል አንድ ሽማግሌ ነበረ እና ራሱን በልብስ ስፌት ነበር የሚያስተዳድረው እያለ ይቀጥላል። ልብሱ ይጠፋበትና ከዛ በኋላ ሌላ መግዣ ስለሌለው ሰማዕታቱን በጊዜው ምን ይባሉ ነበር? ሂ ፕሬይድ ቱ ዘ 20 ማርቲርስ ወደ 20 ሰማዕታት ጸለየ ይላል። በጊዜው ልብስ መግዣ ስላልነበሩ የድሮ ሰዎች እምነታቸው ይገርማል። ባይዘው በጣም እምነት አላቸው። ከዛ
ሎንግ ስቶሪ ሾርት ታሪኩን ባጭሩ ገብታችሁ ማንበብ ትችላላችሁ። ልብስ የሚገዛበትን ወዲያው ሳይቆይ ታሪኩን ገብታችሁ ብትመለከቱ ወደ 20ዎቹ ኦገስቲን ያምን ነበር፣ ይህንን ነገር ይቀበል ነበር። ቅዱሳንን መጠየቅ በአጸደ ነፍስ ያሉ ቅዱሳንን ባይቀበልማ ዮኒ ምን ያደርግ ነበር? እዚህ ጽሁፍ ላይ ለምን ታሪኩን ይጽፈዋል? ተአምር ብሎ ራሱ ባይቀበልም እና በጣም አበዛውት። በጣም ይቅርታ። አንዳንዴ ስሜታዊ ሲሆን ያው ብዙ ማውራው ነገር አለ። ግን እግዚአብሔር አምላክ እንደው የቅዱሳኑ በረከት ከሁላችን ጋር ይሁን። የቅዱስ ፖሊካርፕም ያነሳናቸው ቅዱሳን አባቶችን በረከት ከሁላችን ጋር ይሁን። እግዚአብሔር ያክብርልኝ። ናትሻ ጌታ ያክብርልኝ። ይቅርታ አበዛውት። ቃልዮት ያሰማልን። ቃልዮት ያሰማልን። ጋዶ እግዚአብሔር ያክብርልን። አይ ድንቅ ነበር። በጣም ቆንጆ ነው። ምንም እንትን አላለም። ኮመንት እስቲ እየተማራችሁ ነው። ስፔሻሊ አሁን ጋዴ ያነሳውን በቃ በትክክል ሰምታችኋል አይደለ? ጥያቄ ይለያል። አሁን ጥያቄ አይደለም። ጋዴ ያነሳቸውን የአባቶች ማስረጃ ሰምታችኋል። አሁን ጋዴ ባጭሩ ምንድን ነው ከአባቶችም ኢንቮኬሽን ወይ ደግሞ እኛ ጥሪ እንዴት እንደምናቀርብ በአባቶች ዘንድ ከመጀመሪያው ጀምሮ የነበሩ አባቶች በቤተክርስቲያን ዘንድ እንደገና ደግሞ ለእነሱ ያለው የሚሰጣቸው ክብር በስጋ ራሱ ቢለዩን ራሱ የሚሰጣቸው ክብር እና የሚቀርብላቸውን ጥሪ ከመጽሐፍ ቅዱስም ከአባቶችም አስረድቶናል እና ቃልዮት ያሰማልን። በዚሁ አያይዘ ዮሐዴ በዚሁ አያይዘ እስቲ ስለ ቅዱሳን ምልጃና ጠቅለል ያለውን ሀሳብ በአባቶች የነበረውን ወይ ደግሞ እንዲህ በቅዱስ ትውፊት ውስጥ በቤተ ክርስቲያን ምን አይነት ትውፊት ነው ያለን የሚለውን እስቲ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞች ሁላችሁም ቃልዮት ያሰማልን። በጣም ጸዴ ሴሽን ነበረ። ላዳግም ምንድነው የሚባለው ኩክድት የሚባል ነገር አለ። የፕሮቴስታንት ትምህርት ኩክድ በቃ አሁን በስሎላችኋል። ምንድነው መብላት ብቻ ነው የሚቀራችሁ እና ቃልዮት ያሰማልን። እግዚአብሔር ደግሞ የተመሰገነ ይሁን እንዲህ ያለ ምሽት እንድናሳልፍ ለፈቀደ ለወደደ አምላክ ማለት ነው። እሺ እኔ እንግዲህ ጠቅለል አድርጌ ያው በጣም እንግዲህ በአባቶች ታውቁታላችሁ። እኔ እና ጋዴ አንድ ሴሽን ምናምን ጨርሶብናል በአባቶች ብቻና አባቶች አሁን በዚህ ደቂቃ ምናምን ማጠቃለል ምናምን ከባድ ነው። ግን በአጭሩ አለፍ እያልኩኝ የተወሰነ ነገር ልበል። እንግዲህ በነገራችን ላይ የምልጃ ዋናው ጽንሰ ሀሳቡ ቅድም እዮባ ሰምታችሁት ከሆነ ከቤተክርስቲያን አንድነት የሚመነጭ ነው። እሺ ከቤተክርስቲያን አንድነት የሚመነጭና ከፍቅር የሚመነጭ ነው እና ቅዱስ ዮሐንስ አፈወርቅ የአዲስ ዓመት ድርሳን የሚባላለው እና እዛ ላይ ስለ ቅዱሳን አማላጅነት ሲናገር የሚናገራቸውን ሁለት ነገሮች ተናግሬ ቀጥታ ወደ አባቶች ማስረጃ ይሄዳለሁ። እንዲህ ብሎ ይናገራል። የፍቅር ኃይል እንደዚህ ነውና በብዙ ርቀት የተለያዩትን ሰዎች አንድ ማድረግና ማስተባበር ይቻለዋልና አንድ የምንወደው ሰው በሩቅ አገር የሚኖር ቢሆንና ታላላቅ ባህሮች በመካከላቸው ሆነው ቢለያዩቸው የተጣላንን ሰው በአጠገባችን ልናየው የማንፈልገውን ያህል ያንን የምንወደው ሰው ዕለት ዕለት እናስታውሰዋለን ይላል። ቅዱስ ዮሐንስ አፈወርቅ የሚያነጻጽረውን ተመልከቱ። አሁን እናንተ በጣም የምትጠሉት ሰው አጠገባቸው ቢኖር ልታገኙ ትፈልጋላችሁ? አትፈልጉም አይደል? የምትወዱትና የምትናፈቁት ሰውስ ምን ያክል በባህር ቢርቅ በአካል ቢለያችሁ ልትረሱት ትችላላችሁ? አትችሉም። ሁልጊዜ ታስቡታላችኋል። ፍቅር ይህን ያክል ኃያል ነው። ለዛ ነው በምድር ያሉ ክርስቲያኖች በሰማይ ካሉ ቅዱሳን ጋር በፍቅር አንድ የተሳሰሩ ስለሆነ ምንም ያክል የቦታ ርቀት ቢኖራቸውም እንኳን የመንፈስ አንድነት ስላላቸው ሁልጊዜ በፍቅር ምን ይባባላሉ? ይተሳሰባሉ። ይህ የሁሉም አባቶች ሀሳብ አስተምህሮ ነው ማለት ነው። እሺ የሁሉም አባቶች ሀሳብና አስተምህሮ ቅዱስ ዮሐንስ አፈወርቅ ቀጠል ሊያደርግና እዚህ ክፍል ላይ ያነጻጽራል። ለምሳሌ እኛ ሚሊታንት ቸርች ውስጥ ያለን ወይም ደግሞ ተዋጊ ቤተክርስቲያን ውስጥ ያለን እነዛ ደግሞ ተጋድሏቸው የጨረሱ ቅዱሳን ናቸው ይልና ከምን ጋር ያነጻጽረዋል? ታስታውሳላችሁ? ሙሴ ከአማሌቃውያን ጋር ጦርነት ሲያደርግ አሮን እና ማን ነበረ አንዱ ይቆራረጣል። አይሰማም? ኦኬ አንዳችሁ ከላይ ሆኑ እያልኳቸው ለታጥ እንዲመች ቀጥል።
ኦኬ እሺ። ስለዚህ ምን ብሎ ይናገራል? ልክ ከአማሌቃውያን ጋር እስራኤላውያን ጦርነት በሚያደርጉበት ሰዓት ከታች ከጦርነቱ የሚያደርጉ እስራኤላውያን አሉ። ጦርነቱን ሳያደርጉ ግን በጸሎት ደግሞ የሚያግዟቸው ማንና ማን አሉ? አሮንና ሙሴ አሉ ማለት ነው። በደንብ አስተውሉ። አሮንና ሙሴ ምን ያክል በአካል እዛ ጦርነት ላይ አልተገኙም፣ ትክክል ነው። ግን ሙሴ ሁልጊዜ እጁን ባመሳቀለ ቁጥር ጦርነቱን ያሸንፉ ነበር። እጁን ሲያወርድ ግን ምን ይል ነበር? ይሸነፉ ነበር አይደለ? አሮንና አንዱ እስራኤላዊ በቀኝና በግራ የማንን ትከሻ የማንን እጅ ከፍ አድርገው ይዙ ነበር? የሙሴን እጅ ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይህንን ከምን ጋር ያገናኘዋል? በምድር የሚዋጉ ክርስቲያኖች ኦኬ፣ በጦርነት ውስጥ ከአጋንንት ጋር የሚዋጉ ክርስቲያኖች አሉ። እነዛ በሰማይ ያሉ ደግሞ ልክ እንደ ሙሴና እንደ አሮን በጸሎት የሚያግዙ ክርስቲያኖች ናቸው ይላል። አያችሁ እንዴት እንደሚያገናኝ? ኦኬ፣ በአካል እኮ ጦርነቱ ላይ የሉ ሙሴና አሮን ትክክል። ግን እነዛ ጦርነት በሚያደርጉበት ሰዓት የአሮንና የሙሴ ጸሎት ምን ያደርጋቸዋል? ኦፍኮርስ እነሱ ላይ ኢፌክት አለው ማለት ያሸንፋሉ ወይም ደግሞ ይሸነፋሉ ማለት። ልክ እንደዚያ በሰማይ ያሉ ቅዱሳኖችም ክርስቲያኖች በሚያደርጉት ውጊያ ሁሉ በሚያግዟቸው ሰዓት አጋንንትን ማሸነፍ ይችላል። ኦኬ፣ እንዲህ ብለው ቅዱስ ዮሐንስ አፈወርቅ የቅዱሳንና በስጋ የተለዩ ቅዱሳንና በምድር ያለ ነው እንዲያስተሳስረው በሚገርም አገላለጽ ይገልጿል። ወደ ማስረጃዎቹ ልሂድና አሁንም የቅዱስ ዮሐንስ አፈወርቅ ቅዱሳን ምን ያክል የከበሩ እንደሆነ ጸሎት ወይም ደግሞ ወደ እነሱ ደግሞ ልንጸልይ እንደሚገባ የሁለተኛ ቆሮንቶስ መልእክቱ ሆሚሊ 26 ላይ ማለት ወይም ደግሞ ቻፕተር 26 ላይ ያለውን ሲያብራራ የተናገረውን ጥቂት ላንብብላችሁ። በጣም ወሳኝ ክፍል ነው። ባይዘው ሁላችሁም ሄዳችሁ ብታነቡት በጣም ደስ ይለኛል። ኦኬ፣ ሆሚሊ 26 ላይ ያለውን ጽሁፉ ማለት ነው። እንዲህ ብሎ ይናገራል። ክርስቶስ ለደቀ መዛሙርቱ በዚህ ዓለም ሳሉ ብቻ ሳይሆን ከሞቱ በኋላ እንኳን እንዲያበሩና እንዲሰለጥኑ አድርጓቸዋል ይላል። ኦኬ፣ እስኪ ንገሩኝ ይላል። የእስክንድር ወይም ደግሞ ታላቁ እስክንድር ማለት አሌክሳንደር ዘግሬት መቃብሩ የት አለ ይላል። እስኪ የአሌክሳንደር ዘግሬት መቃብር ወዴት ነው ያለው? የት እንዳለ ታውቅ እንደሆነ ንገረኝ ይላል። እንዲሁም የሞተበት ቀን እስኪ የምታውቅ ከሆነ ንገረኝ ይላል። የክርስቶስ አገልጋዮች ግን መቃብራቸው እንኳን ሳይቀር የተከበረ ነው ይላል። ታላቁ እስክንድር በዓለም እንግዲህ አለ የሚባል ንጉሥ የነበረ ነው። ግን የሞተበት ቀን አይታወቅም፣ መቃብሩ ጭራሽ የማይታወቅ ሰው ነው አለ። የክርስቶስ አገልጋዮች ግን ኦኬ ምድራውያን ስላልሆኑ ከሞቱ በኋላ እንኳን መቃብራቸው እጅግ የከበረ ነው። ቀናቸውም እንደሚታሰብ ቅዱስ ዮሐንስ አፈወርቅ እየተናገረ ነው። ኦኬ፣ የቅዱሳን መታሰቢያ በየዕለቱ የቀን መታሰቢያ ማድረግ እንደው ምንፍቅና ነው ወይም ደግሞ ጣዖት አምልኮ ነው። ማይ ብራዘር፣ ቤተክርስቲያንን ሳታቅ ኦኬ ዝም ብለህ መጽሐፍ ቅዱስ ብቻ እያልክ በራስ የምታመጣው አስተምሮ ካልሆነ በስተቀር የቀደመችው ቤተክርስቲያን ከቅዱሳን አንድነት ነው ሲጀመር መሰረቱ። ስለዚህ አምላካቸው ደግሞ ክርስቶስ ነው፣ አሌክሳንደር ዘግሬት አይደለም። ኦኬ፣ ከሞተ በኋላ ሞተው የሚቀሩ አይደለም። አምላካቸው ሞትን ድል አድርጎ እንደተነሳ ሁሉ ከሞት በኋላ የሚቀጥል ንግስና ነው ያላቸው ቅዱሳን ማለት። ስለዚህ ምን አለ? እንደ አሌክሳንደር ዘግሬት ሞተው የቀሩ አይደለም ማለት ያው መቃብራቸው እንኳን ምን ያክል የተከበረ እንደሆነ ተመልከት ካለ በኋላ ያረፉበትም ቀንም በሚገባ የታወቀ ነው ይላል። ያረፉበት ቀን በሚገባ የታወቀ ነው። ዕለተ ዕረፍታቸውን በዓለሙ ሁሉ የበዓል ቀን ሆኖ ይከበራልና። አሁን የቅዱሳን የበዓል ቀን የሚያከብር ኦኬ፣ አንዳንድ እንግዲህ የመካነ ኢየሱስ ዲኖሚኔሽኖች አንዳንዶቹ አላቸው አንዳንድ ቀን የሚያከብሩበት ማለት እችን ቤተክርስቲያን አሁን ይህን ስታነቡ እንግዲህ ከ1500 ወይ 1600 ዓመት በፊት ማለት ወደኋላ ተመልሳችሁ የምታገኟት ቤተክርስቲያን ውስጥ የቅዱሳን የዕረፍታቸው ቀን በዓለም ሁሉ ይከበራል ይላል ቅዱስ ዮሐንስ አፈወርቅ ማለት። ይህ ይቀጥልና የተሰቀለው የክርስቶስ አገልጋዮች መቃብሮቻቸው ከነገስታት ቤተመንግስት ይልቅ የተከበሩና የተወደዱ ናቸው ካለ በኋላ እንደውም ነገስታት ምን ብለው ወደ እነሱ ምን ብለው እንደሚለምኑ የሚናገርበት ክፍል ብቻ አንብቤ ልለፍ። እንዲህ ይላል፣ ሆኖም ወርቅ ለብሶ ዘውድ ደፍቶ የጦር አዛዦቹን፣ መሳፍንቱን፣ መኳንንቱን፣ ሹማምንቱን
እግረኛውና ፈረሰኛው ሰራዊቱ ዙሪያውን ከበውት ቆመው ንጉስን አይሽቀ እንዲህ ይላል። ጽኑ የሆነ ፍቅርና የሚቃጠል የመንፈስ ቅንዓት ነው። ልብሰ መንግስት የለበሰውና ዘውድ የደፋው ንጉሱ ራሱ ወደ እነዚያ የቅዱሳን መቃብራት ሄዶ በእግዚአብሔር ፊት ጠበቃዎቹ እንዲሆኑትና እንዲራዱት ይለምናቸው ዘንድ የክብር ልብሱን አውልቆ በዚያ ይቆማል። እንግዲህ በምድር ያሉ ነገስታት እንኳን ለቅዱሳን ለክርስቶስ ቅዱሳን ለሰማዕታቱ ለክርስቶስ ሲሉ ሰማዕትነትን ለተቀበሉ በመቃብራቸው ይሄድና የዓለም ንጉስ እንኳን ቢሆን የክብር ልብስ ይወልቅና እንዲረዱት እንዲያግዙት ይለምናቸዋል። የት ሄዶ? መቃብራቸው። ይህን ያክል የከበረ ነው መቃብሮቻቸው እንኳን። በቀደመችው ቤተክርስቲያን የሚታወቁት ቅዱሳን እንዲህ ያሉ ናቸውና ስለ ቅዱሳን መላእክት አማላጅነት ያው ቅዱስ ሄርማስ ዘሺፐርድ ማለት ነው ዘሺፐርድ መጽሐፉ ቡክ 3 ሲሚሊቱድ 5 ላይ ተናግሮታል። እንዲህ ብሎ ምንድነው ዘሺፐርድ ሄርማስን ምን ይለዋል? አንተ ቅዱስን መልአክ የሚያበረታህን የሚያግዝህን መልአክ እንዲገልጽልህ ምልጃውን ለምን አትጠይቅም ይላል። ምልጃውን ለምን አትጠይቅም? መላእክት እንደሚያማልዱ ሄርማስ ዘሺፐርድ 80 ኤዲ አካባቢ የነበረ የቤተ ክርስቲያን አባት ማለት። ስለዚህ መልአኩን ለምን ምልጃ አትጠይቀውም ይላል። እንዲህ ለምን አትጠይቁትም? መላእክት ለምን አትጠይቋቸውም? መላእክት ምልጃ በሚገባን ጠይቃቸዋለን እንጂ እንዲረዱ እንዲያግዙ የተደረጉ መናፍስት ስለሆኑ ማለት ነው። ከዚህ አንጻር መላእክትን አማላጅነታቸውን እንጠይቃለን። ሴንት ሲፕሪያን ኦፍ ካርቴጅ ቅዱስ ቆጵርያኖስ እንግዲህ ጎርጎርዮስ ዘእንዚናዙ ወደ እርሱ ጸሎት ሲያደርግ ቅድም ጋድ ያየን አባት ማለት ነው። ወደ ቅዱስ ቆጵርያኖስ ጎርጎርዮስ ዘእንዚናዙ ጸሎት ሲያደርግ ተመልከታችኋል። ይህ ቅዱስ አባት ራሱ ስለ ቅዱሳን መልጃ ምን ብሎ ይናገራል? ሌት አስ ሪመምበር ዋን አናዘር ቦታውን ያዙ። ሌተር 56 ሴክሽን 5 ላይ ሌተር ስንት? ሌተር 56 ሴክሽን 5 ወይም ደግሞ ፓራግራፍ 5 ላይ እንዲህ ይላል ሌት አስ ሪመምበር ዋን አናዘር ኢን ኮንኮርድ ኤንድ አንአሚቲ ይላል። በአንድነትና ያለመለያየት እርስ በርሳችን በጸሎት ምን እንተሳሰብ ይልና ሌት አስ ኦን ቦዝ ሳይድስ ኤልዌይስ ፕሬይ ፎር ዋን አናዘር ይላል። በሁለቱም ሳይድ ደግሞ እርስ በርሳችን በጸሎት እንተሳሰብ። በሁለቱ ሳይድ ምን ማለት ነው? በሁለቱም ሳይድ ማለት በምድር ያሉት ላረፉ ወይም ደግሞ በሰማይ ላሉት ቅዱሳን ወይም ደግሞ በእረፍት ላሉ ማለት በስጋ ለተለዩ፣ በስጋ የተለዩት ደግሞ በምን በስጋ ላለ ነው በጸሎት ሁለታችንም እንተሳሰብል። ለዛ ነው የፍትሐ ጸሎት ወይም ደግሞ እኛ ለመውቱ ሰዎች ጸሎት እናደርጋለን። ግዴታ ስለሆነ በህይወት ላሉ በአካል ላሉት ለሞቱት የሞቱት ደግሞ በአካል ላሉት ሞት የሚለው የስጋ ሞት ብላችሁ ያዙ። እሺ ስለዚህ ሌት አስ ሪሊቭ አለ burdens and applications by mutual love አለ። ቀደም ምን ብያችኋል? የምልጃ ዋናው ዓላማው ምንድነው? ፍቅር ነው አይደል? ስለዚህ ሁላችንም ሸክማችንንና ድካማችንን እርስ በርስ በፍቅር እንተጋገዝ አለ። እንዲህ አለ ይቀጥልና that if any one of us by the swiftness of divine condensation shall go from here first our love may continue in the presence of the Lord ይላል። ማናችንም በሞት ወደ እግዚአብሔር ፊት ብንወሰድ ስለዚህ በጸሎት መተሳሰባችን እስከዚያ ምን ይቀጥላል አለ። በጸሎት መተሳሰባችን እርስ በርስ መተጋገዛችን ይቀጥላል ካለ በኋላ and our prayers for our brothers and sisters not cease in the presence of the Father's mercy ይላል። መተሳሰባችን በጸሎት መተጋገዛችን ራሱ በስጋ ከተለየም በኋላ የሚያቆም በፍጹም አይደለም። 4 ነጥብ። ቅዱስ ቆጵርያኖስ በ252 የነበረ የቤተ ክርስቲያናችን አባት። ስለዚህ ከሄዱ በኋላ ጭራሽ እንዴት ጸሎታቸው ሊያቆሙ ይችላሉ? እንደውም ቅዱስ ጎርጎርዮስ ዘእንዚናዙ የሚናገረው ነገር አለ እና ጄሮምም ለቪጂላንቴስ የተባለው መናፍቅ የሰጠው ምላሽ አለ። እሱ በኋላ ላይ ያሳያችኋለሁ ማለት ነው። አምብሮስ ኦፍ ሚላን ቃል በቃል ምን ብሎ ይናገራል? እንደውም አማርኛውን ላንብብላችሁ። ሶርሱን ያዙ። ኮንሰርኒንግ ዊዶውስ ማለት ነው። ኮንሰርኒንግ ዊዶውስ መጽሐፉ አምብሮስ ኦፍ ሚላን ቻፕተር 9 ፓራግራፍ 55 ላይ ቻፕተር 9 ፓራግራፍ 55 ላይ እንዲህ ብሎ ይናገራል።
ቅዱስ አምብሮስ ኦፍ ሚላን። እሺ እንዲህ ይላል፣ እኛን ይጠብቁን ዘንድ የተሰጡን ቅዱሳን መላእክት ስለ እኛ ይማልዱልን ዘንድ ልንለምናቸው ይገባል። ባይዘው ለምኗቸው፣ ልንለምናቸው ይገባል። ቅዱሳን መላእክትን አንድ ያዙ። ኦኬ እንዳትረሱ። ምናል ኮንሰርኒንግ ዊዶስ ወይም ደግሞ በእንተ ማውታን ማለት ነው። ቻፕተር 9 ፓራግራፍ 55 ላይ ምን አለ? እኛ ይጠብቁን ዘንድ የተሰጡን ቅዱሳን መላእክት ስለ እኛ ይማልዱልን ዘንድ ልንለምናቸው ይገባል አለ። መላእክትን ቅዱሳን ሰማዕታትንም ልንማጸናቸው ይገባል። እሺ ቅዱሳን ሰማዕታትም ልንማጸናቸው ይገባል። የራሳቸውን ኃጢአት ኦኬ ከነበረባቸው ማለት ነው። እሺ የራሳቸውን ኃጢአት በደማቸው ያጠቡ እነርሱ ስለኛ ኃጢአት ሊጸልዩልን ይችላሉና ስለ ድካማችን ይጸልዩልን ዘንድ እነርሱን አማላጆቻችን ለማድረግ አንፈር። አሁን ድል አድርገው ያለፉትን የስጋን ድካም ቀድሞ ያውቁታልና። እኔ በጣም የሚገርም አገላለጽ ነው። ይሄን ስትሰሙ እንደ የትኛው ቤተክርስቲያን ላይ ያለሁት ብላችሁ እንድታስቡ ነው። አክቹዋሊ በነገራችን ላይ የትኛው ቤተክርስቲያን ውስጥ ነው ያለሁት ምን ጉድ ነው እንድትሉ ፕሮቴስታንት ወንድም እህቶቻችን በተለይ ማለት ምን አለ? እኛን ይጠብቁን ዘንድ የተሰጡ ቅዱሳን መላእክት ያማልዱልን ዘንድ ልንለምናቸው ይገባል። ቅዱሳን ሰማዕታትም አለ። ሰማዕታት ማለት ሰማዕት የሆኑ ማለት ነው። ኦኬ ልንማጸናቸው ይገባል ካል የራሳቸው ኃጢአት በደማቸው ያጠቡ እነርሱ ስለኛ ኃጢአት ሊጸልዩልን ይችላሉና። ኦኬ ስለ ድካማችን ይጸልዩልን ዘንድ እነርሱን አማላጆች ለማድረግ አንፈር። እናፍራለን? እኛ ክርስቲያኖች አናፍርም። አሁን ድል አድርገው ያለፉትን የስጋን ድካም ቀድሞ ያውቁታል። እኛ የሚገጥመንን ድካም እነሱ አያውቁትም? ያውቁታል። በምድር ላይ ያሉ የገጠማቸው ድካም ስለሆነ ማለት። ስለዚህ ልንጠይቃቸው ልናፍር አይገባም ብሎ አምብሮስ ኦፍ ሚላን ይናገራል። ቅዱስ ቄርሎስ ዘኢየሩሳሌም በሚገርም ሁኔታ በጣም ብዙ ቦታዎች ነው የሚጠቅሰው። ሁለት ቦታዎች ብቻ ልጥቀስ። ኦኬ ሁለት ቦታዎች ብቻ ልጥቀስ። ቅዱስ ቄርሎስ ዘኢየሩሳሌም ካቴክቲካል ሌክቸሩ ቻፕተር 18 መጀመሪያ ቻፕተር 18 አይ ቲንክ ቻፕተር 18 ነው መጽሐፉም ስላለኝ አንዴ ቼክ ላድርግ። ቻፕተር 32 መሰለኝ 32 31 18 ላይ ያለ ኖ 16 ላይ 19 ላይ ኦኬ 19 ላይ ኦኬ 16 ከ16 እስከ 17 ላይ ያለው እሺ ካቴክቲካል ሌክቸሩ 16 ቁጥሩም 16 እስከ 17 ላይ ያለው ጠቅለል አድርጌ ሐሳቡን ልንገራችሁ። ምን ብሎ ይናገራል? የጴጥሮስን ሐሳብ ያነሳል። ጴጥሮስ ታሳውሳላችሁ ሐናንያ እና ሰጲራ የሚባሉትን ደብቀው ሲያመጡ ማለት ነው። እነሱን ያነሳና ጴጥሮስ ምንም በአካል ውስን ቢሆን እዛ የሆነ ቦታ የተወሰነ ቢሆንም እንኳን ሐናንያ እና ሰጲራ በቤታቸው ሆኖ ያደረጉትን መንፈስ ቅዱስ ገልጾለት ያደረገውን ተመልከቱ ብሎ ይናገራል። ይቀጥልና የኤልሳና የጊያዝን ታሪክ ያነሳና ምንም በአካል ውስን የሆነው ኤልያሳ ካልተ ኤልሳ ነው ሁለቱም እንትን ስለሚያምታቱ ማለት ነው። ቆይ አይ ሶልድ እሺ እንዲህ ይላል ኤልሶስቱ but was the spirit of God ኤልሳ ማለት ነው። ኦኬ ኤልሳ ለጊያዝ ያደረገውን ታውቃላችሁ አይደለ? ለንዕማን ይፈውሰውና ከዛ ለፈውስ ብር ልስጥህ ብሎ ሲናገር አይ ኖ በነፃ የተሰጠሁትን በነፃ ሰጥቻለሁ ብሎ ሲናገር ጊያዝ ግን ሄዶ በድብቅ ምን ይላል? ንብረቱን ይቀበላል አይደል? ይሄን ይይዝና ምን ብሎ ይናገራል? በሩቅ ያለውን ኦኬ በአካል ከእሱ የራቀውን ነገር መንፈስ ቅዱስ ገልጾለት ኤልሳዕን ሲያሳየው ትመለከታላችሁ ብሎ ይናገርና መንፈስ ቅዱስ እንዲህ ሲጨርስ ምን ብላ see though how the Holy Ghost not only rides of ignorance አለ። መንፈስ ቅዱስ ተመልከቱ ይሄ አለማወቅን ማስወገድ ብቻ አይደለም አለ። አለማወቅን የሚያስወግድ ብቻ አይደለም
but invests with knowledge ይልቁንም በእውቀት የሚሞላ መንፈስ ነው መንፈስ ቅዱስ አለ። see though how he enlightens men's souls አለ። ስለዚህ የሰው ልጆችን ወይም የቅዱሳንን ነፍስ ምን ያክል በእውቀት ሊያበራት እንደሚችል መንፈስ ቅዱስ ተመልከቱ። ኦኬ ቅዱሳን በአካለ ስጋ ከተለዩ በኋላ ወደ መንፈስ ቅዱስ ወደ ክርስቶስ የሚቀርቡ ከሆነ ምን ያክል መንፈስ ቅዱስ በእውቀት ሊሞላቸው እንደሚችል ተመልከቱ ይላል። በስጋ ያለ ኤልያስ ይህን ያክል እውቀት የገለጸለት መንፈስ ቅዱስ በመንፈስ ሲለይ ምን ያክል ከእርሱ ጋር እንደተጣበቀ እና ምን ያክል ሊገልጽለት እንደሚችል ተመልከቱ ብሎ ማን ይናገራል? ቅዱስ ቄርሎስ ዘኢየሩሳሌም። ቅድም ያልኳቸው የቅዱስ ጎርጎርዮስ ዘእንዚናዙ ጥቅስ ልንገራችሁ። ኦሬሽን 18:4 ላይ ኦሬሽን 18:4 ቅድም የነገራችሁ እስኪ የጋዲ ኦሬሽን ስንት ነበረ? ኦሬሽን 25 ኦኬ ኦሬሽን 25 ነበር። አሁን ደግሞ ኦሬሽን 18:4 ላይ ለጳጳሱ ለመላጤዎስ ለሚባለው ጳጳስ እንዲህ ብሎ ጎርጎርዮስ ዘእንዚናዙስ ሲጸልይ ትመለከታለህ። yes I am well assured that my father intercession is of more avail now than was in instruction in former days አለ። እውነት ነው የአባቴ ጸሎት በምድር ላይ ካለው ይልቅ አሁን የበለጠ እንደሚያማልድ ወይም ደግሞ እንደሚሰማ በሚገባ አውቃለሁ ይመስለኛል ሁላ አይደለም። ቅዱስ ጎርጎርዮስ ዘእንዚናዙ የቅዱስ መላጤዎስ ጸሎት በምድር ላይ ካለው ይልቅ በሰማያት ከሄደ በኋላ በስጋ ከተለየ በኋላ የበለጠ እንደሚሰማ አውቃለሁ ካለ በኋላ ሲንስ he is closer to God አለ። ምክንያቱ አሁን ለእግዚአብሔር በጣም ምን ያለ ነው የቀረበ ነውና ካለ በኋላ now that he has shaken off his bodily fetters አለ። የስጋ ድካሙን ሁሉ ምን ብሏልና አስወግዷልና። አሁን የስጋውን ድካም ሁሉ ምን ብሏል? አስወግዷል። and freed his mind from the clay that obscured it አሁን ምን አለ? ከምን ነፃ ነው አለ? ይሄ በድንግዝግዝ ከሚያሳየው ከስጋው ምን ብሏል? ተለይቷልና ይላል። ሐዋርያ ቅዱስ ጳውሎስ ይናገራል አይደል? አሁን በድንግዝግዝ አውቃለሁ ከዛ በኋላ ግን እኔ ራሱ እንደታወቅኩ አውቃለሁ ብሎ እንደተናገረው ማለት ነው። ምን እያለ ይናገራል? የድንግዝግዝ አድርጎ የሚያሳየውን ስጋውን ምን ብሏልና ጥሏልና ካለ በኋላ and holds conversation naked with the nakedness of the prime and purest mind አለ። ስለዚህ አሁን ንጹሑን ሕሊና ከእግዚአብሔር ጋር ያለ ስለሆነ ጸሎቱ በሚገባ በምድር ላይ ካለ ይልቅ አሁን የሚሰማ እንደሆነ አውቃለሁ ይላል። ሁለት አባቶች ጠቅሼ ልጨርስ። ኦኬ በጣም ቅድም ሲለው ነበረ ጋዲም አውግስቲን በጣም በቃ የፕሮቴስታንቶች አባት እንደሆነ አድርገው ብዙዎቹ ስለሚናገሩ ፕሮቴስታንቶች አውግስቲን ኮንትራ ፋውስቶስ ወይም ደግሞ ይሄ የማኒ ተከታይ የነበረው ፋውስቶስ የሚባለው ለሱ በጻፈው መጽሐፍ ማለት ነው አጌንስት ፋውስቶስ ወይም ደግሞ ቱ ፋውስቶስ ዘማንቺን ቡክ 20 ፓራግራፍ 21 ላይ ቡክ 20 ፓራግራፍ 21 ላይ እንዲህ ብሎ ይናገራል። it is true that Christians pay religious honor to the memory of the martyrs ይላል። እውነት ነው ክርስቲያኖች ሁሉ ምን ይላሉ አለ? ለቅዱሳን ኦኬ ለሰማዕታት መታሰቢያን ያደርጋሉ። እኔ በጣም ነው የሆነ አንዳንዴ ይገርሙኛል አባቶችና ለሰማዕታት ምን ያደርጋሉ? መታሰቢያን ያደርጋሉ። ይሄ ክርስቲያኖች የሆኑ ነው የሚለው በነገራችን ላይ። ስለዚህ ፕሮቴስታንቶች ክርስቲያን አለመሆናቸው በአውግስቲን አስረግጠው እየነገራችሁ ነው ማለት። ክርስቲያኖች ምን ይላሉ? የሰማዕታትን መታሰቢያ ያደርጋሉ። ይሄ የታወቀ ነው፣ እውነት ነው ማለት both to excite us to imitate them and to obtain a share in their merits አለ። ያ የሚያደርጉትም ለምንድን ነው አለ? አንድ አርአያቸውና ፈለጋቸው ለመከተል፣ ሁለተኛ ደግሞ በእነርሱ በረከት እንዲባረኩ። ማይ በምን በሰማዕታቱ በረከት እንዲባረኩ ምን አለ? ኦኬ መታሰቢያን ያደርጋሉ። ከዛ ደግሞ ፈለጎቻቸውን ለመከተል ሲሉ የሰማዕታትን መታሰቢያ ያደርጋሉ ካለ በኋላ and the assistance of their prayers በጸሎታቸው ምን እንዲሏቸው እንዲያገዟቸው። ስለዚህ የሰማዕታትን መታሰቢያ ለምን እንደምናደርግ ታውቃላችሁ? ያው አውግስቲን ይመልሳል። ኦኬ አንድ ፈለጎቻቸው ወይም ደግሞ በእምነት የሚመስሉን ስለሆኑ እነሱን እየተከተልን በእምነት ለማደግ፣
ሁለተኛ ደግሞ በረከቶቻቸውን ለማግኘት፣ ሶስተኛ ደግሞ በጸሎታቸው እንዲረዱን እንዲያግዙን አለ። ኦኬ መጨረሻ ቀደም ጋዲም ብሏቸዋል። እንደዚህ አይነት ትምህርቶች ሲመጡ ኦኬ ቤተክርስቲያን ፈጽማ ነው የምታስወግዘው። ባይዘው ፈጽማ ትለየዋለች። በቤተክርስቲያን ታሪክ ውስጥ ካልነበረ ያ ትምህርት ብቅ ባለበት ሰዓት ምን ይባላል? ይወገዛል። ይሄ የቅዱሳን አማላጅነት ታሪክ ባይዘው በቤተክርስቲያን የታመነ መሆኑ በብዙ አባቶች ያሳየናል። በአባቶች ብቻ ግን አይደለም፣ ሊተርጂካልም ጭምር ነው። ሊተርጂካል ማለት ባይዘው ሊተርጂ በቤተክርስቲያን ትልቁ ጸሎትና የታመነ ዶግማ ነው። ሊተርጂ ውስጥ አለ ማለት ማንም ሰው ሊቀበለው ሊያምነው የተገባ ማለት ኦኬ። በጥንቱ ሊተርጂ ውስጥ ያለ መሆኑ ከምን ማወቅ ትችላላችሁ? ሴንት ሲሪል ኦፍ ጀሩሳሌም ካቴክቲካል ሌክቸሩ 23:9 ላይ ኦኬ፣ ካቴክቲካል ሌክቸሩ 23:9 ላይ ምን ብሎ ይናገራል? ዘን ዊ ኮመምሬት በሊተርጂ በቅዳሴ ጸሎት ላይ ምን እናደርጋለን ይላል? ዊ ኮመምሬት ኦልሶ ዞስ ሁ ሃቭ ፋለን አስሊፕ ቢፎር አስ ይላል። ሁሉም ከኛ በፊት ያረፉ ቅዱሳንን ምን እናለን? እናከብራለን፣ እናስባለን ይልና ፈርስት ፓትሪያርክስ አስቀድሞ ፓትሪያርኮች፣ ዘን ፕሮፌትስ፣ ዘን አፖስትልስ፣ ማርቲርስ ነቢያት፣ ሰማዕታት፣ ሐዋርያት ሁሉ እንደየስማቸው እንደየማዕረጋቸው ምን እንላለን? እናከብራቸዋለን፣ እናስባቸዋለን ካለ በኋላ እንዲህ ይላል ዛት አት ዜር ፕሬየርስ ኤንድ ኢንተርሴሽንስ ጋድ ዊል ሪሲቭ አወር ፔቲሽን ይላል። በእነርሱ መልጃና ጸሎት ምን ልመናችንን ኦኬ ኃጢአታችንን ይቅር እንዲለን። ሴንት ሲሪል ኦፍ ጀሩሳሌም ባይዘው ቅዱስ ባሲሊዮስ ሊተርጂ ኦፍ ባሲሊዮስም አለ በሚገባ የቅዱስ ባሲሊዮስ ሊተርጂ ውስጥም በሚገባ ታገኙታላችሁ። ይህ በቅዳሴ ውስጥ እንኳን የታመነ ትምህርት መሆኑ በቅዳሴ ጸሎት 350 አካባቢ የነበረ ቅዱስ ቄርሎስ ነው። በቅዳሴ ጸሎት የሚደረጉትን ነገሮች በሚዘረዝርበት ሰዓት ነው እንዲህ ብሎ የተናገረ። ከዛ በኋላ ግን በ400 ምናምን አካባቢ አንድ መናፍቅ ተነሳ። ቪጂላንቴስ የተባለ መናፍቅ ማለት ምን ብሎ ተነሳ? ቀደም እንዳለው የቅዱሳን አጽም ማክበር አይገባም፣ እነሱ ሻማ ማብራት አይገባም ምናምን በቃ ምንጫቸው ከምን እንደሆነ እንድታውቁት በዛው ማለት ነው። ኦኬ ይህን ሁሉ ትምህርቶች ለመጀመሪያ ጊዜ ብቅ አድርጎ ያመጣው ቪጂላንቴስ። ከዛ በኋላ ጄሮም ምን ብሎታል? ቪጂላንቴስ ማለት ሲጀመር ንቁ ማለት ነው፣ የነቃ ማለት ነው። ግን አንተ ዩ አር ናት ቪጂላንቴስ ባይ ዶርሚተንት አለ። ምን ማለት ነው? አንተ የነቃ ሳይሆን የተኛህ ነህ ማለት ነው። እዚህ ስምህ ቪጂላንተስ ሳይሆን ዶርሚታንት ነው መባል ያለብህ ብሎታል። ምክንያቱ ቅዱሳንን የሞቱ የሚያደርግ ትምህርት ይዞ ስለመጣ ማለት አንተን ብሎ የነቃ እንደዛ ብሎታል። እና ኤኒዌይስ ምን ብሎ ተናገረው? ግን ምላሽ ሲሰጠው አጌንስት ቪጂላንቴስ እዚያ ፓራግራፍ 6 መጀመሪያው ላይ ማለት ነው። ፓራግራፍ 6 ላይ እንዲህ ብሎ ይናገራል። ዩ ሴይ ኢን ዩር ፓምፕሌት ዛት ሶ ሎንግ አስ ዊ አር አላይቭ ዊ ካን ፕሬይ ፎር ዋን አናዘር አለ። አሁን እንደሚሉት ፕሮቴስታንቶች ማለት እኛ በህይወት እስካለን አንዱ ለአንዱ ሊጸልይልን ይችላል አለ ብለህ ጽፈሃል ፓምፕሌት ላይ በመጣጥፍህ ላይ ማለት ነው። በት once we die the prayer of one person for another can be heard and all the more because the martyrs though they Revelation 6:10 cry for the avenging of their blood have never been able to obtain their request. ኦኬ ምን አለ? አንዴ ከሞቱ በኋላ ግን ጸሎታቸው አይሰማም የሚል አይነት ትምህርት አስተማረ ማለት ነው። ከዛ እንዲህ ይላል if apostles and martyrs while still in the body can pray for others ሐዋርያት እና ሰማዕታት በህይወት እስካሉ ድረስ ወይም ደግሞ እያሉ ለሌላ ጸሎት ማድረግ የሚችሉ ከሆነና when they ought still to be anxious ማለት ነው for themselves how much more must they do so when once they have owned their crowns overcome and triumphed ይላል። ምን ማለት ነው? በድካም እያሉ የራሳቸው ሸክምም እያላቸው የራሳቸው ውጣ ውረድ እያላቸው ስለሌላ አሳስቧቸው ጸሎት ማድረግ የሚችሉ ከሆነ ይላል። እንዴት ታዲያ የራሳቸውን ሸክም አስወግደው የክብር አክሊል ተሸልመው ኦኬ በክርስቶስ እቅፍ ሆነው የበለጠ እንዴት ጸሎታቸው አይሰማም? ስለሌላውስ እንዴት አብዝተው አይጸልዩም? አንድ ሰው ድካም እያለበት ስለሌላ መጸለይ ከቻለ ድካሙን ካስወገደ
የራሱ ድካም በቃ የለም ማለት እኮ ነው። ስለማን ድካም ብቻ ነው ሊያስብ የሚችለው? ስለ ሌላው ድካም ማለት ዝስ በቃ ክርስትና ምን አለ? አንድ ሰው ወይም ደግሞ ቅዱሳን ልክ በስጋ ሲለዩ የራሳቸው ድካም ጨርሶ ይኸው መልካሙን ገድል ተጋድያለሁ አይደለም የሚለው ሐዋርያ ቅዱስ ጳውሎስ ተጋድሎ ጨርሷል። በቃ መጋደል የለም እኮ ከዛ በኋላ የሚጠብቀው ምንድነው? ስለ ቤተ ክርስቲያን መጸለይ ብቻ ነው። እዛ መጋደል የለም፣ የክብር አክሊል ተቀብለዋልና ማለት። ስለዚህ እንዴት ታዲያ አብልጠው ስለ ቅዱሳን አይለምን ወይም ደግሞ ስለ ቤተ ክርስቲያን አይጸልዩም ብሎ ሲመልስለት እንመለከታለን። ይህ በቤተ ክርስቲያናችን የታመነ ትምህርት ነው። ወስብሐት ለእግዚአብሔር። ቃልዮት ያሰማልን ዮሐዴ፣ ቃልዮት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። አንተ ምርጥ ሰውዬ። እሺ በጣም ደስ የሚል ማብራሪያ ነበር ዮሐዴ የሚሰጠን። ያው ከቀደም ጀምሮ ሲሰጡ የነበሩ ነገሮች በሙሉ ትምህርቶቹ እንግዲህ አጌንስት ናቸው። ያው እንደምታዩት ኦኬ፣ አጌንስት ናቸው ስል ምንድን ነው? ከቤተክርስቲያን ውጭ ያሉ ሰዎችን ሰፖርት የማያደርጉ የማይደግፉ ትምህርቶች ናቸው። የመጀመሪያ የቤተክርስቲያን አባቶች የሚያስተምሩ ትምህርት ስቲል ዛሬ የጌታ ቤተክርስቲያን ኦፍኮርስ የኛ ቤተክርስቲያን ውስጥ ያሉ ትምህርቶችን ነው። በዚህ በቅዱሳን አማላጅነት በአጠቃላይ ነገረ ቅዱሳን ላይ ያለው ነገር ቤተክርስቲያናችን ዛሬ የምታምነው የመጀመሪያ ቤተክርስቲያን ወይ ደግሞ ጥንታውያን የቤተክርስቲያን አባቶች የሚያምኑትን እምነት ነው። እና እነዚህ አይነት ነገሮችን ጋይስ ትምህርት ሲሰጥ ምናምን ነገር በደንብ ጆሮ ሰጥቶ መስማት ያስፈልጋል። ከምን አንጻር ነው የሚለው ሁሌ እንደው ማርያም ታማልዳለች የሚል ጥቅስ እንደው መጽሐፍ ቅዱስ ላይ ፈልጌ አጣው እኮ ማለት አይደለም። ኢሊቬት ማድረግ መቻል አለብን። ኦርቶዶክሳዊነት ከፍ ማለትም ያስፈልጋል። ኦኬ ከፍ ማለትም ያስፈልጋል። እና የሚወራውን ነገር ጆሮ ሰተን ከሰማን በደንብ ከዛ በኋላ ለሚነሱ አርጊውመንቶች ምናምን ነገር በደንብ መልስ መስጠት ምናምን ነገር እንችላለን። በአጭሩ ለማለት ያክል ነው። እሺ ቀጣይ ደግሞ ወደ መኩን እንሄዳለን። መኩን ረዥም ሰዓት ምናምን አስቀምጠነዋል። ያው እንዳጋጣሚ ሆኖ እንግዲህ ያው አንድ ሰው ሲቀድም ምናምን መጨረሻ ላይ እንደዚህ ሊሆን ይችላል። መኩዬ መቀጠል ትችላለህ። ብሮስኪ ቃልዮት ያሰማልን ዮሐዴ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞቼ በጣም ደስ የሚል ትምህርት ነው። እንግዲህ ዛሬ እየተማማርን ያለ ነው። በነገራችን ላይ ዮሐዴ ቃልዮት ያሰማልን። ብዙ ነገር ተነስቷል። ስለ ምልጃ ተነስቷል። ሌሎችም ነገሮች በቅዱሳን በነገረ ቅዱሳን ዙሪያ ተነስቷል። ያው እንደ ማጠቃለያም መጨረሻ ላይ ምንድን ነው የምንከሰስበት ነገር አለ። በጣም በትልቁ የምንከሰስበት ብዙ ጊዜ ማለት ነው። አንደኛ የቅዱሳን መታሰቢያ ቅዱሳን መታሰቢያ ላይ ቀናት ላይ እንዲሁም ደግሞ በቃ ቀኖችን ለፍጡራን ሰጣችሁ ምናምን አይነት የሚባሉ እና በጥንታዊቷ ቤተክርስቲያን ውስጥ የሌለ አይነት ነገር አድርጎ እዛ ላይ ማለት በተቻለን ጥንታዊቷ ቤተክርስቲያን እናያለን። ደግሞ ቀድሞ በብሉይ ኪዳንም በአዲስ ኪዳን በጌታችን በኢየሱስ ክርስቶስ ያስተማረውን ትምህርት ጭምር እናያለን። ስለዚህ ኮንሰፕቱን መጀመሪያ ላይ የቅዱሳን መታሰቢያ ለምንድን ነው የምናደርገው፣ መቼ ነው የምናደርገው፣ የት ነው የሚደረገው የሚለውን ነገር ያትታል ይሄ መልስ ማለት ነው። የመጀመሪያው ቅዱሳን መታሰቢያ በመጽሐፍ ቅዱስ ውስጥ ከብሉይ ኪዳን ስንጀምር በመዝሙረ ዳዊት ምዕራፍ 12 ቁጥር 6 ላይ የቅዱሳን መታሰቢያ የጻድቅ መታሰቢያ ለዘላለም ይኖራል። አሁን ይሄ መልስ ምን ይሰጠናል? ለመቼ ነው ከተባለ መቼ ነው የሚደረገው? የቅዱሳን መታሰቢያ ለዘላለም ይኖራል። ቤት በቤት ውስጥ እግዚአብሔር ውስጥ ለዘላለም እግዚአብሔር ቀድሞ በብሉይ ኪዳን በቅዱስ ዳዊት አስነግሯል ማለት ነው። ስለዚህ የቅዱሳን መታሰቢያ ለመቼ ነው? ለዘላለም ነው ማለት ነው። ይህንንም በድጋሚ መልስ ይሰጣል። የቅዱስ ዳዊት ልጅ ራሱ ቅዱስ ሰለሞን ደግሞ ሰለሞን ምን ይለናል? በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው። ለምንድን ነው ከተባለ ደግሞ መልሱ ለምንድን ነው ይለናል? ለበረከት ነው። ስለዚህ ለዘላለም የሚደረግ እና ከቅዱሳን የምንቀበለው ለበረከትም ጭምር ነው ማለት ነው። ስለዚህ ለምን እናደርጋለን ከተባለ ለበረከት። የኃጢአን መታሰቢያ የለም፣ በነገራችን ላይ ይጠፋል፣ አይደረግም፣ በንጽጽር ያቀርባል። እንዲያው ብዙ ቦታ ላይ ካያችሁት በብሉይ ኪዳን ውስጥ ያሉት የኃጢአንና የጻድቃን መታሰቢያ ለዘላለም ሲሆን የኃጢአን ግን ይጠፋል ይላል። ይጠፋል፣ ስማቸው ይጠፋል፣ አይታሰብም፣ መታሰቢያ የላቸው። የጻድቃን ግን ምንድነው? መታሰቢያ አላቸው። መታሰቢያ አላቸው። የት ነው መታሰቢያቸው የሚደረገው ከተባለ ደግሞ ይህንን መልስ ይሰጠናል። ኢሳያስ ምዕራፍ 56 ቁጥር 4 ላይ ኢሳያስ ይህንን መልስ ይሰጣል።
የት ነው የሚደረገው ለሚለው ይቀጥልና ኢሳይያስ እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኝን ነገርን ለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ አሁን አስተውሉ፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ቤት ነው የሚሰጠው ከተባለ በቤት ውስጥ ነው። ኦኬ፣ በቤት ውስጥ ምን ማን አለ ከተባለ ወንዶችና ሴቶች አሉ። ከነዛ ወንዶችና ሴቶች ግን ይበልጥ እግዚአብሔር ምን ይሰጣል? የዘላለም ስም፣ የማይጠፋ ስም መታሰቢያ እንዲደረግላቸው እግዚአብሔር አምላክ ሰጥቷል። ስለዚህ አሁን በቤቱና በቅጥሩ ውስጥ ብዙ ጊዜ ቤተክርስቲያን እንሰይማለን በቅዱሳን ስም። የሚካኤል ቤተክርስቲያን ሊባል ይችላል። የቅዱሳን በጣም አብዛኛው ቤተክርስቲያኖቻችን ስትመለከቱት በቅዱሳን ስም ሊሰየም ይችላል። ታዲያ ይሄ ማን ነው የተናገረው? ማን ነው የነገረን ከተባለ ራሱ እግዚአብሔር በኢሳይያስ ላይ አድሮ መንፈስ ቅዱስ ይህንን ጻፈ። ከሴቶችና ከወንዶች ይልቅ የማይጠፋ የዘላለም ስም እሰጣቸዋለሁ። ይሄ እግዚአብሔር ቃል በቃል በኢሳይያስ በኩል የነገረን ነው። ይሄ ትንቢቱ ቃል ነው ማለት ነው። አሁን ላይ እየተፈጸመ፣ ስለዚህ እናስባቸዋለን ማለት ነው። በብሉይ ኪዳን እነዚህ ጥቅሶች የሚያስረዱን እንደሚደረግ የት እንደሚደረግ በቤት ይደረጋል የሚለው መልስ የሚሰጠን ነው ማለት ነው። ወደ አዲስ ኪዳን እንምጣና ጌታችን ኢየሱስ ክርስቶስ ራሱ የቅዱሳንን መታሰቢያ አስተምሯል ወይ ከተባለ አዎ አስተምሯል። ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 26 ማቴዎስ ወንጌል ምዕራፍ 26 ቁጥር 13 እንዲሁም በማርቆስ ምዕራፍ 14 ቁጥር 9 ሁለቱም ይሄንን አላስቀሩም። ሁለቱም ሐዋርያት እና የጌታ ደቀ መዝሙር የሆኑት ሁለቱም አላስቀሩም። እንዲህ ይላል በማቴዎስ ወንጌል 26 13 እውነት እላችኋለሁ ይህ ወንጌል በዓለም ሁሉ አስተውሉት፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገች ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። አሁን አስተውሉ፣ ማርያምን ተፍረት ወይም የሽቷ ማርያም ለጌታችን ለኢየሱስ ክርስቶስ ምንድን ነው ያደረገችው? ሽቱን ነው የቀባችው። እግሩን ዝቅ ብላ በእንባ አጠበችና ይህንን ስላደረገች በዛን ጊዜ ያጉረመርሙ አሉ። ጌታ ኢየሱስ ክርስቶስ ግን አሳልፎ ይህንን ቃል ኪዳን ሰጣቸው። ምን የሚል ቃል ሰጣት? ምን የሚል ቃል ኪዳን? ወንጌል በሚሰበክበት ቤት በዓለም ስፍራ መቼ? ሁል ጊዜ ዘለዓለም፣ ለዘላለም ለመታሰቢያ አድርጎ ይሰጣታል። ስሟ ይነገራል። ይህም መታሰቢያ ማን ነው የሰጠው? ራሱ ክርስቶስ ነው ያስተማረው። ሁለቱም ወንጌላት ላይ የዘገቡልን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሕያዋን በሆኑ ስም ነው የሚጠራው። ሕያዋን በሆኑት ሙታን ናቸው ቅዱሳን አይደሉም። ሙታን አይደሉም፣ ሕያዋን ናቸው። በማን? በክርስቶስ አምኗልና። በክርስቶስ ያመኑ የሞቱ ሕያዋን ናቸው። ለዛም ኦሪት በማቴዎስ ወንጌል ምዕራፍ 22 ቁጥር 31 ራሱ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ አላነበባችሁምን? ከማን ዘንድ? ከእግዚአብሔር ዘንድ። የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለም። ስለዚህ እግዚአብሔር የምን አምላክ ነው? የሕያዋን አምላክ ነው። ይህንን ዘጸአት ምዕራፍ 3 ቁጥር 15 ላይ ያለውን አምጥቶ ነው ራሱ ጌታችን ኢየሱስ ክርስቶስ የሚነግረን ማለት ነው። የሕያዋን አምላክ ነው። ስለዚህ ቅዱሳን የሚሞቱ ሞት ማለት ያው ሞት የሚነገርበት ወይ አለ። በጣም በብዙ አንቀጽ ሊነገር ይችላል። ሞት ለጽድቅም ሊሆን ይችላል። እኛን ሞት አለን፣ በክርስቶስ ጋር መሞት አለን። ሞትን ስንነሳ ለጽድቅ እንነሳለን። ይሄ የታወቀ ነው። ሞት ደግሞ በስጋ መለየት አለ። የመጨረሻ ሞት ግን በሲኦል መግባት ነው። የጻድቅ የኃጥአን ስማቸውም የሚጠፋው መታሰቢያ የሌላቸው ወደ ሲኦል ስለሚገቡ በሲኦል ስለሚቀጡ ነው። የጻድቃን መታሰቢያ ግን ለዘላለም ነው የተባለበት ስማቸው ዘላለማዊ ነው። የአብርሃም ተብሎ የተጠራ የይስሐቅ ስቲል አልጠፋም እኮ በስማቸው ነው የምንጠይቀው። ክርስቶስ የሕያዋን አምላክ ብሎም ነው የሚጠራቸው። አብርሃም ሞቷል፣ ነፍሱ ከስጋ ተለይታለች። ስቲል ግን የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ተብሎ የሚጠራ አምላክ አለን ማለት ነው። ቅዱሳን ከነዛ ውስጥ ደግሞ ቅዱሳን ማን ናቸው ከተባሉ እነዚህ አብርሃም፣ ይስሐቅ፣ ያዕቆብ ራሱ ቅዱሳን ናቸው። ስማቸው ይጠራል። እግዚአብሔር በቅዱሳን ስም መጠራት አያፍርባቸው። እንዲያውም በኃጥአን ነው የሚያፍረው እግዚአብሔር። በቅዱሳን ግን ይጠራ ዘንድ ይወዳል፣ እግዚአብሔር ይወዳል። እና ለማንኛውም
ከብሉይ ኪዳን ከአዲስ ኪዳን ጌታችን ኢየሱስ ክርስቶስ ካስተማረው ካየን በጥንታዊቷ ቤተ ክርስቲያን ውስጥስ የቅዱሳን መታሰቢያ በዓላቸው ይደረጋል? አሁን በዓል እናደርጋለን አይደል? ሰዎች በዓል እናደርጋለን። ጥንታዊቷ ቤተ ክርስቲያን ታደርጋለች ወይ? ሴንት ሲሪል ኦፍ ጀሩሳሌም፣ ያው ሴንት ሲሪል ኦፍ አሌክሳንደሪያ ያለ ጀሩሳሌም 350 ኤዲ አካባቢ ነበረው። እንዲህ ይላል ዘን ዊ ኮሚሞሬት ኦልሶ ዞስ who have fallen asleep before us. First patriarchate, prophet, apostles, martyrs, that their prayers and intercession, God would receive our petition. ካቴኪቲካል ሌክቸሩ በቻፕተር 23 ቁጥር 9 ላይ እንደዚህ ነው የሚገልጽ። ስለዚህ ምንድነው እያለ ያለው? ለቅዱሳን ከኛ በፊት ላረፉት መታሰቢያ እናደርግላቸዋለን። ማን ነው ያለው? ሴንት ሲሪል ኦፍ ጀሩሳሌም ጥንታዊቷ ቤተ ክርስቲያን ውስጥ። ቀጥዬ እነዚህ ላንብብላችሁ። የቅዱስ ጎርጎርዮስ ዘእንዚናዙ እንዲሁም የቅዱስ ጎርጎርዮስ ዘኑሲስ እና የባስሊዮስን እንዲሁም ቅዱስ ዮሐንስ አፈወርቅን በተወሰነ ልጥቀስላችሁና እጨርሳለሁ። የመጀመሪያ እንዲህ ይላል ቅዱስ ጎርጎርዮስ ዘእንዚናዙ መልእክት ሀበ ቅዱስ ጎርጎርዮስ ዘኑሲስ ለዋደኛው ለሆነው በላከው መልእክቱ ላይ እንዲህ አለ። ስለ ቅዱሳን በዓላቸው መታሰቢያቸው በዓል እናደርጋለን። አሁን ኦኬ፣ ያኔ ቅዱስ ጎርጎርዮስ ያደርጉ ነበር? አዎ። በቶሎ ብዬ ወደ አንተ ልመጣ ጀምሬ ነበር፣ እስከ ዩፌሚያስ ድረስ ደርሼ ነበር። ሆኖም በአንተ በዚያ የቅዱሳን ሰማዕታት መታሰቢያ በዓል እያከበርክ ከመሆኑ የተነሳ እኔም በዛ ዘገየሁ። ምንን እያከበርክ? የቅዱሳን መታሰቢያ በዓላቸው እያከበርክ። ይህንን የተናገረው ማን ነው? ቅዱስ ጎርጎርዮስ ዘእንዚናዙ መልእክት ስንት ሌተር 197 ላይ ማለት ነው 197 ላይ በዛ ሌተሩ ቅዱስ ጎርጎርዮስ ዘእንዚናዙ ይናገራል። እስቲ ቅዱስ ዮሐንስ አፈወርቅ ስለ ቅዱሳን ምን ይላቸዋል? ማለት መታሰቢያቸው በዓላቸው ይደረጋል። በዛን ጊዜ ምን ይላል? ባለፉት ጥቂት ቀናት በቅዱሳን ሰማዕታት በዓል ተሳትፋችሁ ተደስታችኋል። ከመንፈሳዊ በዓል ከሚገኘው በረከት የተነሳ ጠግባችኋል። ሁላችሁም በደስታና በሐሰት መንፈስ ውስጥ ተሰምጣችኋል። የተከበረ በሆነው በአባታችን መሪነት ያን የነበረው ፍላቪያኖስ ነው፣ ሊቀ ጳጳስ ማለት ነው። በከተማ ሁሉ መንፈሳዊ ዝማሬ ዘምራችኋል። ቅዱስ ዮሐንስ አፈወርቅ ያኔ በዓል ሲያከብሩ ምን ሲያደርጉ ነበር? ይሄው ስለ ቅዱሳን እያሰቡ ዝማሬዎች ሲዘምር ነበረ። ይሄው ጳጳሳት በተገኙበት ሁሉ ሲያከብሩ ነበር። መቼ? በቅዱስ ዮሐንስ አፈወርቅ ፎርት ሴንቸሪ በፊት ማለት። አሁንም ቤተ ክርስቲያን መጥተው የሚሸቹት በጣም ነው እንትን የሚያስቁት። እውነት ለመናገር ከየት ነው የመጣችሁ ከተባል ከአባቶቻችን አያችሁ፣ ከነ ቅዱስ ዮሐንስ አፈወርቅ ከነ ቅዱስ ጎርጎርዮስ ዘእንዚናዙ። ይህንን ልጨምርላችሁ። ቅዱስ ጎርጎርዮስ ዘእንዚናዙ አሁንም ለባስሊዮስ ደግሞ በላከው። ባስሊዮስ በነገራችን ላይ ወንድሙ ነው፣ ለቅዱስ ጎርጎርዮስ ዘእንዚናዙ ወንድሙ ነው እና እንዲህ ብሎ ይናገራል። ቁጥር 68 መልእክቱ ላይ ቁጥር 68 ላይ አሁን የመጣሁት ከሰማዕቱ ከዩፒሲኬስ ክብረ በዓል ነው። አሁን ይህ ሰማዕት ይከበራል ማለት ነው። ከዚህ ክብረ በዓል ነው የመጣሁት። በዚያን ቅዱስ ባስሊዮስ ስለ አብና ስለ ወልድ የባህሪ አምላክነት ግሩም በሆነ ሁኔታ ምናልባት ሌላ ሰው ሊገልጸውና ሊናገረው በሚከብድ ጥልቀት ምጥቀት ባለው ሁኔታ ሲያስተምር እኔ ራሴ ሰምቻለሁ። አሁን በዓሉ በሚከበርበት ምንን የሚያስተምር? ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በባህሪያቸው በጥልቀት ሲያስተምር። ማን ሲያስተምር ነው? ባስሊዮስ ሲያስተምር። በማን ቅዱስ ላይ? በዚህ ሰማዕት በሰማዕቱ በዩፒሲኬስ ላይ ማለት ነው። ዩፒሲኬስ እያሰቡት የአብ የወልድ የመንፈስ ቅዱስን ምን እያደረገ እያስተማረ ያኔ ሰምቷል። ስለዚህ የቅዱሳን መታሰቢያ በጥንታዊቷ ቤተክርስቲያን የታወቀ የተረዳ ነው ማለት ነው። መጨረሻ ላይ የቅዱስ ያሬድ የቤተክርስቲያናችን የዜማ ሊቅ ቅዱስ ያሬድ ከተናገረው አንድ ላንሳና ልጨርስ። እንዲህ ይላል ቅዱስ ያሬድ መዋሲተ ዘሰማዕታት ናግራን በሚለው ያው ስለ ናግራን በተወሰነ
ሜይ ቢ ወደፊት እንትን እንላለን። ምን ያህል በጣም ብዙ ሰማዕትነት የተቀበሉ አሉ፣ በጣም በሌሎቹ ማለት ነው። በሌሎች እነሱ ላይ ተነስቶ ብዙ ናግራን ቅዱሳን አልቆ ነበሩ። ግን ከኛ ያውም ንጉስ ካሌብ ነበረ ሄዶ እነዛ ናግራን የሆኑትን ናግራን የተባሉትን ተሻግሮ ባህር ተሻግሮ ከእነርሱ ጋር ተዋግቶ እነዚህ ቅዱሳንን ያስተረፈ ማለት ነው። በተወሰነ ሜይ ቢ ብታነቡት በጣም መልካም ነው። ስለሱ ማለት ስለ ሰማዕታት ናግራን በሚገኙ ቅዱስ ያሬድ እንዲህ ይላል ስለነሱ አንስቶ ማለት ነው። ዮም በዛቲ ዕለት ተስካሮሙ ለሰማዕት ወንህነ ንትአምን በጸሎቶሙ ይሰአሉ በእንቲአነ። ዛሬ በዚች ዕለት የሰማዕታት መታሰቢያቸው ነው፣ እኛም ስለኛ ይለምኑልን ዘንድ በጸሎቶቻቸው እንታመን። ዮም በዛቲ ዕለት ተስካሮሙ ለሰማዕት፣ ለሰማዕታት ምናቸው ነው? መታሰቢያቸው ነው፣ በዓላቸው ነው። ቅዱስ ያሬድ ስለ ናግራን ባነሳበት ማለት ነው። ናግራን እንደነገርኳቸው ነው። ባህር ተሻግረን ወደ የት አካባቢ? አረብ አካባቢ የሚገኙ የነበሩት ናቸው። ከአረብ አካባቢ ማለት ነው። እና ቅዱሳን እነዛ በሰማዕትነት ያለቁበት እነዛን ደግሞ የእኛ ክርስቲያኖች ተዋግቶ ሄዶ እስከዛ ድረስ መሄዳቸውና እነዛን ሲያስብ ቅዱስ ያሬድ ይህንን አንስቷል ማለት ነው። ስናጠቃልል በአጠቃላይ የቅዱሳን መታሰቢያ በመጽሐፍ ቅዱስ አይተናል ማለት በመጽሐፍ ቅዱስ በብሉይ ኪዳን ውስጥ አይተናል። በአዲስ ኪዳን በጌታችን በኢየሱስ ክርስቶስ ያስተማረውን አይተናል። አልፈን ደግሞ በአባቶች በጥንታዊ አባቶች ምን ሲያስተምሩ ነበረ የሚለውን እና እምነታቸውና ትምህርታቸውን ክብረ በዓላቸውን አይተን፣ ስለዚህ እነዚህን ያህል አንድ መጨረሻ ላይ መልእክት ላንብብላችሁ። ቅዱስ ጳውሎስ ወደ ዕብራውያን ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስ ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጦልና። ስለ ቃሉ ልዑል አምላካችን ስሙ የተመሰገነ ይሁንልን። ንጻና ዘንድ እግዚአብሔር ያበርታን። ስብሐት ለእግዚአብሔር። ቃሉት ያሰማልን። መኩዬ እግዚአብሔር ያክብርልን። በጣም ጥሩ ሀሳቦች በተለይ ከቅዱሳን መታሰቢያ አንጻር መጽሐፍ ቅዱስንም ከዛ የቅዱሳን አባቶችንም ትምህርት መሰረት ባደረገ መልኩ ጥሩ ሀሳቦችን አቅርቧል። እግዚአብሔር ያክብርልን መኩዬ፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ሜቢ ባሩኬ የምትለው ነገር ካለ እድል ልስጥህ። ፓፓ ካለ ይሰማልና ድምፄ ምናልባት መብራት እንስሳለ። ሁላችሁም ወንድሞች ግን ቃሊት ያሰማልን ብያለሁኝ። ምናልባት ወንድሞች እህቶች፣ እንግዲህ ከዛሬው ላይቭ ሴሽን በኋላ ለብዙዎች ስለ ነገረ ቅዱሳን ለወንድምና ለእህቶቹ እንደምታደርሱ ባለሙሉ ተስፋ ነን። አለ ጥያቄ አለኝ ብላችሁም ሁላ እንደማትመጡ በጣም የሚደመድም ልብንም የሚያሳርፍ በጣም ድንቅ የሆነ ጊዜ ነበረንና ስለ ሁሉ ነገር እግዚአብሔር አምላክ የተመሰገነ ይሁን። ቤተክርስቲያንን ከሚዘልፏት ወይም ደግሞ ቤተክርስቲያንን ስሟን ለማጠልሸት ከሚሞክሩበት ነገር ውስጥ አንዱ ስግደት ነው። እንግዲህ እንደምታውቁት ቤተክርስቲያንን በጣም አብዝተው ሊጠይቁ ከሚመጡት ነገር ውስጥም አንዱ ምንድነው? ስግደት ነው። እንግዲህ ስግደት በቀጥታ ትርጉሙ መውደቅ መነሳት ማለት እንደሆነ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ይገልጻል። አምልኮታዊ በሆነ ትርጉሙ ሲተረጎም በጉልበት በርከክ ብሎ ግንባርን መሬት አስነክቶ መነሳትን ይገልጻል። እንደ ቤተክርስቲያናችን እንደ ኦርቶዶክስ ተዋህዶ ቤተክርስቲያናችን አስተምህሮ ስግደት በሁለት ይከፈላል። በደንብ ስሙኝ። ስግደት በሁለት ይከፈላል። ምንና ምን ይባላል? የባህሪና የጸጋ። የባህሪና የጸጋ በሚል ይከፈላል። የባህሪ ወይም የአምልኮት ስግደት ሁሉን ቻይ ለሆነው አምላክ ለእግዚአብሔር ብቻ እናቱ እንትን ስለሌለን መብራት ስለሌለን እሺ፣ ካሜራ ያንተንም አይደለም። ከታየ ግን ቀይ እንደዚህ አድርጌ ላብራውና እንደዚህ አድርጌ የሆነ አይኔ ብቻ ሲበራ የሆነ ጅብ ምናምን ያስላችሁ መነጽር ዮባ ነካካ ማለት ይብራብን እንቀጥል።
እንግዲህ ስግደት በስንት ይከፈላል አልኳችሁኝ ጋይስ? በሁለት ይከፈላል። የምንና የምን ተብሎ? የባህሪና የጸጋ። የባህሪ ኦኬ፣ ወይም ደግሞ የአምልኮ ስግደት የሚባለው ወይም የሚሰጠው ለአንድ አካል ብቻ ነው። እርሱም ለእግዚአብሔር ብቻ። ለማን ብቻ? ለእግዚአብሔር ብቻ የሚሰጥ ወይም የሚቀርብ ነው። ኦኬ፣ ፈጣሪነቱን፣ ገዢነቱን፣ ጌትነቱን፣ ካህሊነቱን አምነን በነፍስ በስጋ ለእርሱ እንደምንገዛ የምንገልጽበት ነው። ኦኬ፣ የጸጋ ስግደት ስንል ለማን የሚሰጥ ነው? ከእመቤታችን ከእናታችን ከቅድስት ድንግል ማርያም ጀምሮ እግዚአብሔር ላከበራቸው ቅዱሳን ሰዎችና ቅዱሳን መላእክት ሁሉ የሚቀርብ ነው። እግዚአብሔር መርጧቸዋል፣ በጸጋው አክብሯችሁማል፣ እኛም እናከብሯቸዋለን ብለን አክብሮታችንን ለመግለጽ የምናቀርበው ስለሆነ ምንድን ይሆናል ማለት ነው? ኦኬ፣ የጸጋ ስግደት ይሆናል ማለት ነው። እንዲህ ስናደርግ ግን እንደው ከኪሳችን አውጥተን ወይ ደግሞ ደስ ብሎን እከሌ የሚባለው አባት እንደው ደስ ስላለን ለእሱ የምናደርገው ነገር ነው አይደለም። መጽሐፍ ቅዱሳዊ መሰረት ያለው ነው። ለምሳሌ ለመላእክት የተሰጠን ወይም ደግሞ ለመላእክት የጸጋ ስግደት እንደሚገባ መጽሐፍ ቅዱስ ምን ብሎ ያስተምራል? እንመልከት እስኪ። በዚህ በዘፍጥረት ምዕራፍ 19 ቁጥር 1 እና ቁጥር 2 ላይ አውጡና ለመመልከት ጀምሩ፣ ወይም ደግሞ አብራችሁ ተከታተሉ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። እነማን? ሁለቱ መላእክት። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱን ደፍቶ ወደ ምድር ሰገደ። ማን? ሎጥ። ወደ ምን ሰገደ ይላል? ወደ ምድር ሰገደ። በምኑ? በግንባሩ ተደፍቶ ፊቱን ደፍቶ ወደ ምድር ሰገደ። እሺ፣ ሎጥ ከእግዚአብሔር በቀር ኦኬ ለፍጡር መስገድ ባይገባ ኖሮ በሰው አምሳል በእንግድነት ወደ ቤቱ ለመጡት መላእክት ይሰግድ ነበር? ይሰግድ ነበር? በፍጹም ሊሰግድ አይችልም ነበረ። እሺ፣ በዚህ ድርጊት ውስጥ ተወቅሶበታል ማለት እንደው ሎጥ ስለመሳሳቱ ይሄን ስለማድረጉ ወይም ይሄን አድርጎ ስለመሳሳቱ የተጻፈልን ነገር አለ? በፍጹም የለም። እንቀጥል። እግዚአብሔርም የበላምን ዓይኖች ከፈተ፣ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ተደፍቶ ኦኬ ምን አለ? ሰገደ። ዘሁልቅ ምዕራፍ 22 ቁጥር 31 ላይ ታገኙታላችሁ። ምን አለ? የበላምን ዓይኖች ከፈተ፣ የእግዚአብሔርን መልአክ በመንገዱ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ተደፋ ይለናል። ከአክብሮት የተነሳ ወደን ፈቅደን ለመስገድ ባንሻ እንኳ የመልአክ ተፈጥሯቸው ማለትም ከእግዚአብሔር የተሰጣቸው ክብራቸው በፊታቸው ችለን እንድንቆም አያደርገንም። ለምን? እስኪ በመጽሐፍ ቅዱስ ጥቅስ እንመልከት። ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው አለ፣ ከክብሩም የተነሳ ምድር አበራች። ኦኬ፣ አንዱ መልአክ ምድርን የሚያበራ ነው። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ እናገኘዋለን። አንዱ መልአክ ምንን ሲያበራ እናያለን? መልአክን ሲያበራ እናያለን። እንደ በላም ከክብራቸው ጽናት የተነሳ በአፍጢማችን ተደፍተን እንሰግድ ዘንድ እንገደዳለን። በግዴታ መስገድ፣ በደንብ ስሙኝ፣ በግዴታ መስገድ ዋጋ ያሰጥ። በውዴታ ክብራቸውን በማወቅ መስገድ ግን ከእግዚአብሔር ዘንድ ዋጋ ያሰጠናል። ምክንያቱም ያከበራቸው እርሱን ማክበራችን ነውና። በነገራችን ላይ ቅዱሳን ያከበራቸው ማን ነው? እግዚአብሔር። እግዚአብሔር በቅዱሳኑ ላይ ድንቅ ነው አይደል የሚለው መዝሙር 68 ቁጥር 35 አካባቢ ባልሳሳት፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው። ኦኬ፣ ስለዚህ እንዲህ ስናደርግ ከምንድን ነው? መጽሐፍ ቅዱሳዊ መሰረት ኖሮን ነው እንጂ ከራሳችን ከኪሳችን ወይም ደግሞ እንዲሁ የሆነ ከል የሚባል አባት ወይም ከል የሚባል ቅዱሳኖች እንዲሁ በቃ ደስ ስለሚል ለእነሱ እንዲህ እናድርግ እያለን ነው አይደለም። በፍጹም ሊሆንም አይችልም። እንቀጥል። እንግዲህ መጽሐፍ ቅዱስ እኔ በጣም ይገርመኛል። ቤተክርስቲያን ድንቅ የሆነች ቤተክርስቲያን ነች። እርሱም አሁን እዚህ ጋር እንደተመለከት ነው አይደለም። እኔ እግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው አይደለ? መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ምን ሆኜ መጥቻለሁ አለ። ኢያሱ ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። እርሱም አለው ከላይ ሲጀምር አይደለሁም እኔ እግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ ሲል
ምን አደረገ ኢያሱ? ወደ ምድር በግንባሩ ተደፍቶ ሰገደ። ከዛ ጌታዬ ለባሪያው የሚነግረው ምንድን ነው አለው። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 የምታመልኩትን ከአሁኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ያለው ኢያሱ ለመላእክት መስገድ ተገቢ ባይሆን ኖሮ ለመልአኩ ባልሰገደ ነበር። አረ ይሰግድ ነበረ? አይሰግድም ነበር። ተገቢ መሆኑ ስለሚያውቅ ሰገደ እንጂ። ኦኬ። ዳዊትም አይኖቹን አነሳ፣ የእግዚአብሔርን መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊቱም ሽማግሌዎቹም ማቅ ለብሰው በግንባራቸው ተደፉ። ዳዊቱም ማን? ሽማግሌዎቹም። የእግዚአብሔርን መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ሲያዩ ምንድን ነው የሚያደርጉት? ዳዊትም ሽማግሌዎቹም ማቅ ለብሰው በግንባራቸው ተደፉ ይለናል አይደል? አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ። ስለዚህ በግንባር መደፋት መስገድ አይደለምን? ይሄ መስገድ አይደለም? በግንባር መደፋት እንደ ልቤ የሚሆነኝ ዳዊትን አገኘው ብሎ እግዚአብሔር እንኳን የመሰከረለት ንጉሥ ዳዊት ለመላእክት መስገድ ተገቢ አለመሆኑን ቢያውቅ ኖሮ ለመልአኩ ባልሰገደ ነበረ። አሁን ዳዊትን እንደው ለማን መስገድ እንዳለበት ጠፍቶት ነው? አይደለም። ዳሩ ግን ለእግዚአብሔር መልአክ መስገድ ተገቢ መሆኑን ስላወቀ ሰገደ እና በዚህም የእግዚአብሔር ክብር በስቶለታል። እንደምን ተባለ? እንደ ልቤ። እንዴት መታደል ነው! በረከቱ ይደርብን። ኦኬ። ዳንኤል ለቅዱስ ገብርኤል በኡባል ወንዝ መካከል በተገለጸለት ጊዜ ሰግዷል አይደል ጋይስ? ሰግዷል። ደንግጦ እንጂ ይላሉ አሁን አንዳንዶች በጣም በሚያስቅ ሁኔታ ደንግጦ እንጂ እንደው ወዶ ፈቅዶ አይደለም በማለት እንደው በመደንገጥ የማይገባውን ነገር እንዳደረገ አድርገው ለሚያስቡ በጣም ብዙ ሞኞች አሉ። ማለት መጽሐፍ ቅዱስ የሆነች ያስቡና እዚህ ጋር ደንግጦ እኮ ነው እንደዚህ ያደረገው ይላሉ። እሺ ኦኬ። በሁለተኛ ጊዜ ግን ባናገረው ወቅት ተረጋግቶ ስለነበር አልደነገጠም አይደል? መቼም ያን ሰዓትም ግን ሰገደለት። ዳሩ ግን እንደው ዳንኤል በመደንገጥ ሳይሆን በፈሪሃ እግዚአብሔር ሆኖ በአክብሮት ለቅዱስ ገብርኤል ሰገደለት። ለመላእክት መስገድ የማይገባ እግዚአብሔርን የሚያሳዝን ቢሆን ኖሮ ዳንኤልም ቀደም ብለን እንግዲህ እንደተመለከታቸው ሌሎችም አባቶች ባልሰገዱ ነበር። ዳንኤልን የመሰለ በአምልኮተ እግዚአብሔር ብቻ የተወሰነ ነቢይ እንደው ፈርቶ አስቡት፣ እግዚአብሔርን የሚያሳዝን ነገር ይሰራል? በፍጹም አልሰራም፣ አይሰራምም። ምክንያቱም ዳሪዮስን እንኳን ፈርቶ ለጣዖት አልሰገደም። ለተራቡ አንበሶች እስኪጣል ድረስ በአምልኮተ እግዚአብሔር የጸና አስቡ። የተራቡ አንበሶች መካከል መሃል ነው የተጣለው ማን? ዳንኤል። እንደዛ እስኪጣል ድረስ በአምልኮተ እግዚአብሔር የጸና መሆኑን ከማናችንም የተሰወረ አይደለም አይደል? ስለዚህ ለቅዱስ ገብርኤል የሰገደው ከአክብሮት አንጻር ነው። ይህንን እንግዲህ ትንቢተ ዳንኤል ምዕራፍ 8 ከቁጥር 15 እስከ 19 ድረስ እናገኘዋለን። እንዲሁም ማኑሄና ሚስቱ ማኑሄ ሚስቱም ለመልአኩ መስገዳቸው ተዘግቧል። መጽሐፈ መሳፍንትን ተመልከቱ ምዕራፍ 13 ቁጥር 20 ላይ መጽሐፈ መሳፍንት እስካሁን የተመለከትናቸው ማስረጃዎች እንዳለ ለመላእክት መስገድ ተገቢ እንደሆነ እናያለን ማለት ነው። ኦኬ እሺ። ዮሐንስ ደግሞ በራእዩ ላይ እንግዲህ እንደምናውቀው በፍጥሞ ደሴት ላይ ልሰግድለትን በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። አሁን ይችን ቃል ብዙ ሰዎች ያነሷትና ይኸው እሱ እንኳን ተገስጿል፣ እኔም ባሪያ ነኝ፣ ስለዚህ ስግደት የሚገባው ለእግዚአብሔር ነው ለማለት ይጠቀሙታል። ይህን ግን ለምን ተባለ የሚለውም ማየት መመልከት አለብን። ራእይ ዮሐንስ ምዕራፍ 19 ቁጥር 7 ላይ መልአኩ ስለ ትሕትና ራሱን ዝቅ አድርጎ የእግዚአብሔር አገልጋይነቱን በማሳወቅ አትስገድልኝ ማለቱን መረዳትና ማወቅ ይግድ ይለናል። የግድ ምንም እንኳን የሰገደለት ሰው በአክብሮት እንደሰገደለት ቢያውቅም እርሱ ግን አይገባኝም ማለቱ ትሕትናውን የሚያሳይ ነው። በነገራችን ላይ የኔ ተወዳጆች መላእክትን ብርሃናውያን የሆኑ መላእክትን ከጽልመት ወይም የጨለማው ከጽልመት መላእክት ወይም ይሄ የሰይጣን ከሆኑት የሚለያቸው አንድ ነገር አለ። ምን መሰላችሁ? ብርሃናውያን የሆኑ መላእክት በጣም ትሕትና ያላቸው መላእክት በዚህ ይለያሉ፣ በትሕትናቸው። ወንጌላዊ ቅዱስ ዮሐንስም ለመልአኩ የሰግደው ለመልአኩ የጸጋ ስግደት መስገድ እንደሚገባ አውቆ ወዶ ፈቅዶ ነው ያደረገው እንጂ ባለማወቅ ተሳስቶ እንደማይሆን መቼስ ታኦሎጎስ በመባል የሚጠራ ወንጌላዊ ቅዱስ ዮሐንስ
የፍጡር አእምሮ ተመራምሮ የማይደርስበትን ጥልቅ የሆነው ነገረ መለኮትን የተገለጠለትንና ለእኛም የገለጠ ምን አለ? በመጀመሪያ ቃል ነበረ አይደል? ቃልም በእግዚአብሔር ዘንድ ነበረ። ያ ቃል ደግሞ ማን ነበር አለ? ራሱ እግዚአብሔር ነበረ ብሎ የገለጠልን ያንን የእግዚአብሔር መገለጥ የነገረን ዮሐንስ እንደው ተሸውዶ ነው እንዲህ ልንን ነው? በፍጹም ልንል አንችል። ስለዚህ የሁላችን መሪና አስተማሪ ሆኖ በክርስቶስ የተመረጠ በመንፈስ ቅዱስ የተቃኘ ሆኖ ሳለ ለመልአክ የአክብሮት ስግደት መስገድ እንደሚገባና እንደማይገባ ተዘንግቶት ለመልአኩ ሰገደ። እንደዛ ነው የምንለው አንልም። በፍጹም ተገቢ መሆኑን አውቆ አደረገው እንጂ። ይህንንም የምናረጋግጠው እንግዲህ በራሱ በዮሐንስ ራእይ ምዕራፍ 22 ላይ ደግሞ ማለት ነው በቁጥር 8 ላይ ድርጊቱን መድገሙን ስንገነዘብ ነው እናየዋለን፣ እንመለከተዋለን። ስለዚህ በስህተት የፈጸመው ቢሆን ኖሮ ባልደገመው ነበረ። በመሰረቱም ዮሐንስ ሆነ ሌሎች ሐዋርያት በመንፈስ ቅዱስ ጸጋ ከተሞሉ በኋላ ከአምልኮተ እግዚአብሔር የሚያወጣን ድርጊት እንደፈጸሙ አድርጎ መናገር ራሱ መንፈስ ቅዱስ እንደመሳደብ ነው። መንፈስ ቅዱስን እንደመሳደብ ነው። እሺ ስለ መላእክት ትንሽ አየን። 1 2 3 ጥቅስ እና ደግሞ ስለ ቅዱሳን ሰዎች ደግሞ የሚደረገውን ስግደት መጽሐፍ ቅዱሳዊ እንደሆነ እናሳየና ደግሞ እናበቃለን። እንግዲህ ሐዋርያው ቅዱስ ጳውሎስም መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ አለ አይደል? ሮሜ ምዕራፍ 13 ቁጥር 7 ላይ። ስለዚህ እግዚአብሔር ያከበራቸውን ማክበር ተገቢ መሆኑን አስገንዝቦናል። በቅዱሳት መጽሐፍት ተጽፎ እንደምናገኘው ታናሽ ለታላቅ በዘፍጥረት 33 ቁጥር 1 እስከ 8፣ ሕዝብ ለንጉሥ አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ 2፣ ምዕመናን ለእግዚአብሔር ቅዱሳን ስግደት ሲያቀርቡ እናስተውላለን። ታናሽ ለታላቅ፣ ጭፍራ ላለቃ፣ ሕዝብ ለንጉሥ የሚሰግዱት ካላቸው ምድራዊ ስልጣን አንጻር እንደሆነ ሁሉ ምዕመናንም ለእግዚአብሔር ቅዱሳን የሚሰግዱት ለምንድን ነው? ከእግዚአብሔር ከተሰጣቸው ጸጋና ክብር አኳያ መሆኑን ማስተዋል ያስፈልጋል። ይህንን ደግሞ እንድናውቅ የግድ ይለናል። ስለዚህ ለእግዚአብሔር ቅዱሳን የጸጋ ስግደት መስገድ ተገቢ ስለመሆኑ በቅዱስ መጽሐፍ ብዙ ቦታ ተቀምጧል። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ ይለናል። መጽሐፈ አንደኛ ሳሙኤል ምዕራፍ 28 ቁጥር 14 ላይ ምን ይለናል? በፊቱ ተጎነበሰ። ሳሙኤል እንደሆነ ሲያውቅ ማን? ሳኦል ለማን ያደረገው? ለሳሙኤል። ምን አደረገ? በፊቱ ተጎነበሰ ይለናል። በምድርም ላይ እጅ ነሳ። አንደኛ ሳሙኤል ምዕራፍ 28 ቁጥር 14 ላይ ታገኙታላችሁ። ስለዚህ ንጉሥ ሳኦል ለነቢዩ ሳሙኤል የጸጋ ስግደትን መስገዱን ልብ ያለው ልብ ይለዋል ነው። ከኢያሪኮም ወጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትን መጥተው በፊቱ ወደ ምድር ተደፉ አይደለ? እነማን ሊገናኙት የመጡት በምን ተደፉ? በምድር እንደተደፉ ይነግረናል። ሁለተኛ ነገሥት ምዕራፍ 2 ቁጥር 15 ላይ ሁለተኛ ነገሥት ምዕራፍ 2 ቁጥር 15 ላይ ተመልከቱ። መንፈስ ቅዱስ ላደረባቸው በእግዚአብሔር ለተመረጡ ቅዱሳን አባቶች መስገድ ተገቢ መሆኑን የነቢያት ልጆች አውቀው እንደሰገዱ፣ አብዲዩም በመንገዱም ሲሄድ እነሆ ኤልያስ ተገናኘው፣ አብዲዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን አለው። ኤልያስ አንተ ነህን ከማለቱ በፊት በምኑ ተደፋ ይለናል? በግንባሩ ተደፋ። አንደኛ ነገሥት ምዕራፍ 19 ቁጥር 7 ላይ የዚያን ጊዜ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት። ንጉሱ ናቡከደነጾር ለዳንኤል የሰገደው የአምላክ ኃይል በእርሱ ላይ እንዳለ በማመኑ መሆኑን ያው ግልጽ ነው ማለት ነው። እና በትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ ታገኙታላችሁ። ምናልባት ሰዓትም እየመሸ ስለሆነ እንዲሁ ነገሩን ለማሳጠር ያክል በጣም ብዙ እንትኖችን መመልከት እንችላለን። እግዚአብሔር አምላክ የተመሰገነ ይሁን። እስካሁን እንዲህ ስንማማር ላቆየን አምላክ ሁላችሁንም ወንድሞችን ቃሉት ያሰማልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃሉት ያሰማልን። ባሩኪ እግዚአብሔር ያክብርልን። ትንሽ ላይቷም ላይን እንትን ስላለች እኔም በስርዓት እያዳመጥ ነው ምናምን ነገር ነበረ። ሪንግ ላይቷ ትንሽ ላይን ስለምትከብድ ምናምን ነገር ነው። እግዚአብሔር ያክብርልን። ባሩኪ ጥሩ ሀሳቦችን አንስታል። ረጅም ሰዓት ያው ብዙ ሀሳቦች ዳይጀስት ሲደረጉ ነበር። ያው በእርግጥ ለሚከታተለው ሰው እያንዳንዱን የተነሳውን ሀሳብ በሙሉ
ሁሉንም አዳምጦ መያዝ እንትን ላይ ይችላል። ስለዚህ ምንድነው የምታደርጉት? እንደተባለው ያው ዩቲዩብ ላይ ምናምን ነገር አይ ቲንክ በእርግጠኝነት መተላለፉ ስለማይቀር ካሁን በኋላ እንደዚህ ነገረ ቅዱሳን ላይ ምናምን ነገር ሪቫይዝ ማድረግ ከፈለጋችሁ፣ ሀሳቦችን ሄዳችሁ ከለስ ማድረግ ከፈለጋችሁ፣ ከዚህ በፊትም በእርግጥ ላይቭ ገብተን ያወራናቸው ነገሮች አሉ። ዛሬም ደግሞ የተደረጉ ነገሮችን የተደረጉ ውይይቶችን ዲስከሽኖችን ሄዳችሁ እዛ ሪቫይዝ ማድረግ ትችላላችሁ። ኦኬ ሰዎች ምንድነው እንደዚህ አይነት ትምህርቶች በእንደዚህ አይነት ጥቃቅን ትምህርቶች አይደል ዮባ ከቤተክርስቲያን የወጡ ሰዎችም ስለምናውቅ በእንደዚህ አይነት ጥቃቅን ትምህርቶች በጣም በጣም ማይነር በሚባሉ ትምህርቶች ከቤተክርስቲያን የወጡ ሰዎችም ስለምናውቅ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንደተናገረው ለትምህርትና ለራስህ ተጠንቀቅ፣ ኦኬ ራስህንም ሰዎችንም ታድንበታለህ እንደተባለው ትክክለኛውን የቤተክርስቲያን ትምህርት እኛ ከተረዳን ቤተክርስቲያን ምንድን ነው የምትለው የሚለውን ነገር ከተረዳን አንደርስታንድ ካደረግን ለሰዎች ማብራራት አይከብደንም። ሰዎችን ካብራራን ደግሞ ከራሳችንም አልፎ ሰዎች እንዲድኑ ምክንያት መሆን እንችላለን ለማለት ያክል ነው። አይ ቲንክ በጣም ብዙ ሀሳብ ተሸራሽሯል። ብዙ ነገር ስለተባለ አላቅም ናትሻ ሜይ ቢ አንድ መዝሙር ምናምን ሰምተን ላይቭ የምንጠቀልለው መልካም መሰለኝ። አይ ቲንክ ኢትስ ቤተር ኢፍ ዊ ዱ ዛት አይደል? ያ አንተ አንድ መንፈስ እኮ የሚባለው ይሄ ነው። አዘጋጅቻለሁ ታውቃለህ፣ ኦልሬዲ ማለት ነው። ምናልባት ናቱ በዚህ በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ ያለውንም ያው ጌታ ራሱ የሚያዘውን ትእዛዝ ሂድበትና ከዛ ወደ መዝሙሩ እለፍ ሰዓት እንትን እንዳይለን ብዬ ብዙ የተውኳቸው እንትኖች አሉና በዚህ ራዕይ ዮሐንስ ምዕራፍ 3 ቁጥር 9 እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ያለበትን ክፍል እንድታቀርብላቸው ነበር። በቃ እሺ፣ ቃል ያሰማልን። ባሮኬ እግዚአብሔር ያክብርልን። ድንቅ ነበር። ያው የኔን እንትን ተክቶ ጋዲ እየተናገረ ስለሆነ ነው ዝም ያልኳቸው። መኩዬም ሁላችሁም እግዚአብሔር ያክብርልን። መዝሙር እንስማ። ቪዲዮ አላበራችሁ? ቪዲዮ አብሮ ዮኒ መኩብ ና እሺ ዮባ መዝሙር ተከፈተ እንዴ? አይ ልቦለስ ሀሳብ አለም ጋዲ ባይዘዌ ፎንትን ተነስቷላ። አንድ ትዝብት ያስቀምጥ ናቶ አንዴ እንትን አድርጊውና ስንጀምር ስንት ሰው ነበር ጋዲ? ወደ 2000 ሰው ነበረ። 2000 ሰው ነበረ እና ያው እኔ በግልጽ ነው የምነግራችሁ ታዝብ ያለኝ ነገ ጥያቄ ሲጠየቅ የቀነሳችሁ ቁጭ ብላችሁ ከመጀመሪያ እስከ መጨረሻ የሰማችሁ ጥያቄ የለኝም እናንተ ላይ በጣም ምንም ለመመለስ ወደኋላ አትሉም። ብዙ ነገሮች ተነስተዋል። በመጽሐፍ ቅዱስ በአባቶች ትምህርት የሚነሱ ጥያቄዎች በውስጣቸው ምላሽ አግኝተዋል። ትመልሳላችሁ። ግን እዚህም እዛም የማለት ይሄ ዝም ብሎ ቪዲዮ ስክሮል እያደረጉ የማየት ሱስ ሆኖባችሁ ልክ ስለ እምነት ስትጠየቁ ግን እንደው ወዲያ ወዲህ የምትሉ ሰዎች ካላችሁ ስለመሸ ከሆነ ችግር የለውም። ግን እንደዚህ ዝም ብሎ ለመዞር ብላችሁ ይህን የመሰለ ጊዜ ካሳለፋችሁ እመኑኝ የሆነ ቀን ምነው ቁጭ ብዬ በሰማው በተማርኩ ይሄን እኮ የኔ ጥያቄ ተመልሶ ይሆናል። ምናልባት ዛሬ አንተ የጠየቅኝ ወይ አንቺ የጠየቅሽኝን የዛለት እኮ መልሰውት ይሆናል። አለመስማቴ ጎዳኝ እንደምትሉ አልጠራጠርም። እና እንደዚህ አይነት ትምህርቶችን በተለይ በደንብ ቁጭ ብላችሁ በደንብ ብትማሩ በጣም ደስ ይለናል። የወጣችሁትን ነው እያልኩ ያለሁት። ዩቲዩብ ላይ እያየው ነበር እና ቅድስት ቤተክርስቲያን ላይ አይቼዋለሁ። ሌሎችም ይኖራሉ አላየውም። እናት ቤተክርስቲያንም ላይ እንደዛ ይኖራል። እና እነሱ ዩቲዩብ ቻናሎች የማን እንደሆኑ እኔ በግሌ አላውቅም እውነት ለመናገር ግን ላይቮችን እንዳለ በደንብ ነው የሚያስተላልፉትና ላይቭ ስለሚያስተላልፉ አሁን ላይቭ ራሴን እዛ እያየሁት ነበርና እዚያ ጎንብሼ እዛ ቀና ብያለሁ ምናምን ተምታቶብኛል። በኋላ በውስጥ እናወራለን እንዴት እንዲህ እንደሆነ ግን እዛ እየሄዳችሁ እየደገማችሁ መስማት። ከዚህ በፊት ራሱ ይህን ርዕስ በተለይ ከምልጃ ጋር እያይዘን ሰፋ ያለ እንትና አውርተናል አይደለ? ተማምረን ነበረ። ልክ እንደዚህ አሁን ለምሳሌ ምልጃ ብላችሁ ሰርች ካደረጋችሁ ይመጣል አይደለ? ልክ እንዲሁ ነገረ ቅዱሳን ብላችሁ ደግሞ ስትሉ ይመጣል። ዩቲዩብ ላይ ደግሞ ርዕስ ስታስቀምጡ ልክ በርዕሷ ቁጭ እነሱን እንኳን አላማቸውም አሁን ስማቸውን የጠራሁትን አንዳንዶች ሳቀበት ምናምን የሚል ርዕስ አላቸው። በጣም ደስ የሚለኝ ርዕስ እንደዛ ሳይሆን በትምህርቱ ርዕስ ቢሆን ሰርች ሲያደርጉ እንዲያገኙት ማለት ነው። የምልጃ ከሆነ ነገረ ክርስቶስ ከሆነ ነገረ ክርስቶስ፣
እንደዛ ነገረ ቅዱሳን ነገረ ማርያም እያላችሁ በርዕሱ አድርጓት ዩቲዩበሮች ወንድሞቻችንና እህቶቻችን። እና ጨረስኩ ሀሳቤ። ያው አሁን ኢዮባ የተናገረው ነገር ላይ ሜይ ቢ 10 ሰከንድ ይሄ አሁን ኢዮባ ሲናገር ምናምን ነገር ሜይ ቢ እዚህ ጋር ያሉ ወንድሞች ከተናገሩት ነገር የሚጨምር ኦር የሚጎል ነገር ኖሮ አይደለም። ምንድነው ኢዮባም የተናገረው ነገር ምንድነው? ለእናንተ ከማሰብ አንጻር ያው ሰው ያው ኢዮባ እንደምታውቀው ነው የኛ ሰው ሞሮፍ ታውቀዋለህ። አሁን ገብተህ ፍለጠው ቁረጠው ጴንጤ ገብተህ ጨምቀህ እያሰጣ ቢሆን ኮመንት ላይ እየተሳሳቀ ምናምን ነገር ያው እናውቀዋለን። ኦፍኮርስ ሁሉንም ሳይድ ስላየን ትምህርት ላይም በእርግጥ ኢዮባ ያው በስርዓት ቁጭ ብለው የሚከታተሉበት ጊዜም አለ። አንዳንዴ ያው የሆነ ማቴሪያል መነበብ ሲጀምር ምናምን ነገርም የሚወጡ ሰዎች አሉ። እኔ ከዚህ በፊት እንደውም ኢዮባ ተናግሬ ነበር። ልክ እንግሊዝኛ ማቴሪያል ሲነበብ በአንዴ 200 ሰው ቁጥር ሲቀንሳ ያለው እና እኛ ምን አገባን የሚሉ አይመስልም? መቤት ነው እና ኖርማል ነው። አንዳንዴ ሰው እንትን ነው። ግን ያው ኢዮባ የተናገረው በአጠቃላይ ምንድን ነው እዚህ ጋር ካሉ ወንድሞች ምንም ላይክ ሰው ኢሹ ሆኖ አይደለም ላይክ ቁጥር ምናምን ጉዳይ ሆኖብን ምናምን አይደለም። ያው እሱ ይታወቃል። መቼስ ቲክቶክ ላይ ስንት ጊዜ ነው የምንተዋወቁላችንም እና ግን ምንድነው ብትሰሙ ትጠቀማላችሁ። በጣም በ200 ሰው በጣም በፊት ማለት ነው ቲክቶክ እንደዚህ እንትን ሳይል 200 ሰው እንዴ ይሄ ሁሉ ሰው መጥቶ ምናምን በተለይ ከዋዴ ጋር ብዙ አስታውሳለሁ እንደዛ ላይቮች እና 200 ሰው ለኛ ድንቅ ነበር። ያኔም በጣም በተነሳሽነት ነበር እንዲህ የምናወራውና ቁጥር አይደለም ጉዳዩ ብዙ ጥርት ያለ ግን ይሄ ጥርት ከብዛት ጥራት አለ አይደለ ያለ ነው እንዳለ ግን ጥርት ያለ ነገር ብንይዝ ከማለት አንፃር ከቁጥር እንዳትረሳ። እዚሁ ጨዌው ላይ እዚሁ ሰው አልጨምርም። 100 ሰው እዚሁ 100 ሰው በዚህ ኑሮ ውድነት ያው በእርግጥ ትንሽ ቧልታ ያስፈልጋል። እምነት ይኖራችሁ ግን ቅድም እንዳነበብንላችሁ አይነት ሰው የቅዱሳን አማላጅነት ተማጸኑና ኑሮ ውድነቱን ማሸነፉ። ለማንኛውም ምናት ይቀጥል። የኤፌሶን 6 አልተመቸም? የዛሬ 2 ዓመት እንትን የሆነ ስፓርታከስን ትዝ አለኝ። ጋሻና ጦሩ ነው ባለሻሙል በጊ እኮ ነው። ስማ ኤፌሶን 6 አንቦ ከዛ ሻሙላውን ምናምኑን ይዞ አልገባም። ኢዮባ ቁምጣዋ ናት የምታስቀኝ። የሆነ ፊልም ነው ትዝ ያለኝ ጋር ከታች ያደርጋል። አሪፍ ነች እሷ። አረ ኢዮባ ባይዘው ይሄንን ላይቭ ማለት ነው እኔ ይመስለኛል እና ትዝታው ግን ቁጭ ብሎ ያያሉ እንዴ? ትዝታው የሆነ ቪዲዮ ላይ ያየው አግናጤው ሲል አልሰማሁትም። እመቤቴ አረ ሌላ ለውጥ ነው። ምን ነው አሙኑ እንደማይችል ደስ ይላል። እኔ በቀኝ እኮ ነግሬያለሁ አይደል? እንትን መንፈስ ቅዱስ ገልጾልኝ ነው ብሎ አንድ መዝሙር ላይ የተጫወታችሁ ዩቲዩብ ላይ ላይቭ ገብቶ እያወራ ከዚያ የሆነ ሰዓት አለ እዛም ሆነን እኮ መንፈስ ቅዱስ በርቶልናል አለና መላእክቱ በፊቱ ይቆማሉ የሚል መዝሙር አለው። ዜማው እንኳን ይቅርብን። እዛ ላይ በደመና እንነጠቃለን የምትል ስን ያለች ይሄ ሁላችሁ እዛም ሆኜን ይበራልኛል። ቀጥሎ ያለው መዝሙር ምን ቢሆን ጥሩ ነው? ወለታሽ ጠርቶኝ ከፊትሽ ቆምኩ የሚለው። ስለዚህ ደርሶልኝ ነበረ መንፈስ ቅዱስ እሱ ጋር እንዴት ነው ያደረገው? ጸዴ ፖይንት ነው። አንዴ ጭውው እኮ በጣም ይለያል ጌታ። ለማንኛውም በቃ እናንተ ሰዎች ይህ ጀማ ቧልት ከጀመረ 6 ሰዓት የማያልቅምና እናንተ ሻፍቲ መዝሙር እንስማ። መዝሙር ወይስ አንድ መዝሙር እንስማ? አጭር መዝሙር እንስማ። ግላዲያተሩ መግዛት የሚፈልጉ አለ። እሺ ጋዲ ምንድን ነው ታሳየን? በጋሻው ያደረገው እኮ ነው ባሩኪ በጋሻው ያደረገው
እንውጣ በቃ በሰላም የላይኛውን ብቻ ፈይሽና ሌላ ነገር አስመሰልሽ።